እሺ እግዚአብሔር የተባረከ ይሁን። ኦልሬዲ አሁን 3 ሆኗል። ስለዚህ ውይይታችንን መጀመር እንችላለን ብዬ አስባለሁ። ሁላችሁም አክቲቭ እንደሆናችሁ አስባለሁ። ዛሬ ይዘን የመጣነው ርዕስ ቤተክርስቲያን ማን ናት የሚል ነው። ይሄውም በመጽሐፍ ቅዱስ ላይ ወይም ጌታ ኢየሱስ አንድ ቦታ ላይ ሰዎች እኔ ማን እንደሆንኩ ይላሉ ብሎ ደቀ መዛሙርቱን ከጠየቃቸው በኋላ የመለሱለት መልስ የነበረው አንዳንዶች ኤርምያስ፣ አንዳንዶች ከነቢያት አንዱ፣ አንዳንዶች ኢሳይያስ፣ አንዳንዶች እንደዛ ይላሉ የሚል ነገር ነበረ። ከዛ በኋላ እናንተ ማን ትሉኛላችሁ የሚለው ጥያቄ ላይ ተመስርቶ ጴጥሮስ እንደሚታወቀው በፍጥነት አንተ ያው እግዚአብሔር ልጅ ክርስቶስ ነህ ብሎ እንዳለው እናውቃለን። ስለዚህ ከዛ ላይ ተነስቶ ጌታ ኢየሱስ አንድ ነገር ይናገራል። ይኸውም በዚህ ዓለት ላይ ቤተክርስቲያንን መሰረታለሁ የገሃነም ደጆችም አይችሏትም የሚል ሐሳብን እዛ ቦታ ላይ ይናገራል። ከዛ በኋላ ይህ ክርስቶስ ኢየሱስ ራሱ መሰረት የሆነላት ቤተክርስቲያን እንደተመሰረተች እናስባለን ነው። በዚህ ዘመን ባለን ኤክስፔሪየንስ ግን እንደምታውቁት በጣም በርካታ ቤተክርስቲያን ያለ የሚመስልበት in terms of denomination wise በፕሮቴስታንት ካታጎሪ ውስጥ ብቻ ከ45,000 በላይ ዲኖሚኔሽን በምድር ላይ እንዳለ ይነገራል። የፕሮቴስታንቱን ብቻ አይደለም፣ ነገር ግን በመጽሐፍ ቅዱስ ላይ የተመሰረተ እምነት ሃይማኖት አለን የሚሉ ሰዎች የሚሉ ተቋማት በሙሉ የጸሎት ስፍራቸው ስሙ ቤተክርስቲያን ይባላል፣ ወይም ደግሞ ያ የተሰራው ነገር ማለት ነው። ነገር ግን መጽሐፍ ቅዱሳችን ቤተክርስቲያንን ማን እንደሆነች ይላል። ቤተክርስቲያን እንደ እግዚአብሔር ቃል ማን ናት የሚለው በጣም በጣም ኢምፖርታንት ነውና እሱ ላይ ሐሳብን እንድንከፋፈል ነው ዋነኛነት። ስለዚህ ታይመር ይኖረናል። ጌታ በረዳን መጠን ጊዜያችንን በአግባቡ ለመጠቀም እንደምታዩት ስክሪናችን ላይ ታይመር አለን። ስለዚህ ለእያንዳንዱ ገስት እስከ 5 ደቂቃ ያክል ይሰጣል። ስለዚህ ሐሳቡን ተናግሮ የመጨረስ እድል ወይም ደግሞ ኃላፊነት ይኖረዋል ማለት ነው። በመካከል ሞዴሬት እናደርጋለን። ከዛ ውጭ ግን አንድ ሰው ሐሳቡ በሚናገርበት ሰዓት ኢንተራፕት ማድረግ አያስፈልገንም። we'll just listen to that ማለት ነው። ወስያለህ ለኛ አትሻው። እሺ እንደው ለማካሄድ እንዲመቸን በመጀመሪያ ደረጃ ቤተክርስቲያን የሚለው ቃል ላይ ብንጀምር ጥሩ ይመስለኛል። ምክንያቱም ወደ ሐሳቡ ከመግባታችን በፊት በተለይ በእንግሊዝኛውና በዕብራይስጥ ጌታ ኢየሱስ በተናገረበት አውድ ቤተክርስቲያን የሚለው ቃል ወይም ደግሞ ኤክሌሲያ የሚለው የግሪክ ሐሳብ እኛ ጋር ሲመጣ ቤተ ክርስቲያን ከሚለው ሐሳብ ጋር እንዴት ይሄዳል? ከዛ ውጭ ደግሞ እቺ ቤተክርስቲያን የምንላት ነገር በአንተ መረዳት ምንድናት የሚለውን 5 ደቂቃ ሰጣለሁ። ያንተ ነው መድረኩ ማለት ነው። ካንተን ጀምርና ወደ ሌሎቹ እንሄዳለን። ጌታ ኢየሱስ ይባርክ። ተባረክ። አሜን። ሀብትሽ ለኔ ነው አይደል የሰጠኝ? ያ አንተ ነው። እሺ እግዚአብሔር እጅግ አድርገን እናመሰግናለን ስለዚህ ፕላትፎርም። የዛሬው የምንወያይበት ያው እንደተገለጠው ስለ ቤተክርስቲያን ነው። ቤተክርስቲያን ያው ቅድም ሀብትሽ እንደጀመርከው በግሪኩ ኤክሌሲያ ይላል። ትርጓሜው ከዓለም የተጠሩ ወይም ለአንድ ዓላማ የተሰበሰበ ጉባኤ ማለት ነው እና ኤክሌሲያ ሰዎች በክርስቶስ ኢየሱስ ሞትና ትንሣኤ አምነው እንደ ግል አዳኛቸው አድርገው ሲቀበሉ ከነበሩበት ዓለም በዚህ ዓለም ወጣው ወደዚህ መንግስት ወይም ወደ ቤተክርስቲያን ኤክሌሲያ ተብሎ በተሰጠው ያመለጡ ህዝቦች አንድነት ጉባኤ እንደሆነ በዛ ክፍል ይናገራል። በተለያየ የመጽሐፍ ቅዱሳችን ክፍል ውስጥ እነዚህ ነገሮች እየተደጋገሙ እየጠነከሩ ስለ ቤተክርስቲያን ያለው ግንዛቤ እየጨመረ ወደ ሃይ ፒክ የሚደርስበት ሁኔታ ይኖራል። እሱንን ምናልባት ኋላ ቀስ ብዬ ልመጣበት እችላለሁ። ግን ይሄ ኤክሌሲያ የተባለው በቃ ከዓለም የተጠራ ወይም ደግሞ ለአንድ ዓላማ የተሰበሰበ ጉባኤ የሚለውን ነገር ይይዛል።
ይሄ ማለት ያው የተጠሩ ከዓለም የወጡ ሰዎች ናቸው። በዓለም ውስጥ የነበሩ ዓለማዊነት የነበራቸው ከእግዚአብሔር ሐሳብና ፈቃድ ውጪ ወይም ደግሞ ከደህንነት ውጪ የሆኑ ነገር ግን ይሄን ህይወት ሲካፈሉ ከዛ ዓለማዊ ማንነት አምልጠው ወደዚህ ጉባኤ የመጡ እንደሆነ ይናገራልኝ። ከዚህ በላይ ርዕሱ ይሄ ከሆነ በዚህ ሌላ ኦኬ በምክንያቱም በተለይ ለመጀመሪያ ያክል የቃሉ ትርጓሜና ወደኛ የመጣበትን የቃሉን ትራንዚሽን ማየት በጣም መሰረታዊ ነው ብዬ ስላሰብኩ ነው። ከዚሁ ጋር አያይዘ ቤተ ክርስቲያን ብሎ የመጣው የአማርኛው ትርጓሜ ኦሪጂናሊ ያለውን ሐሳብ ጋር እንዴት ታየዋለህ? በተለይ ሌሎች ቤተ እምነቶችም ቤተ ክርስቲያን አለን ብለው ይላሉ። ገብቷቸዋል። ስለዚህ ከሱ ጋር በተያያዘ ያ ቃል ይዞት በመጣው ትራንዚሽን ሂደት ውስጥ ሉዝ ያደረገው ነገር አለ ወይ? እኛ ጋር ሲደርስ ይዞት የመጣው ሐሳብ ምን ያክል ነው ከዛ ጋር ተመሳሳይነቱ የሚለውን ትንሽ በልበትና እንቀጥላለን። ሀብትሽ እውነት ነው። ስለ ቤተ ክርስቲያን በመጽሐፍ ቅዱስ ያለውን እውነታው አሁን በዚህ በምንኖርበት በምንመላለስበት ሁኔታ ጋር ስናስተያየው በእውነት እውነታው ወይም ሪያሊቲ የምንለው ነገር በስም ቤተ ክርስቲያን እያልን የምንጠራውና መጽሐፍ ቅዱስ ውስጥ ያለው እውነታ በጣም ይራራቃል። ምክንያት ስንል ቤተ ክርስቲያን መጽሐፍ ቅዱስ እንደሚል የክርስቶስ አካል ነች ነው የሚለው። እንዴ አካል ማለት it is an organic ነው፣ ህይወታዊ ነው። ምን ማለት ነው? ቤተ ክርስቲያን is not something to be organization አይደለችም። ኦርጋናይዜሽን አይደለችም ወይም ድርጅታዊ አይደለችም ስንል ህይወታዊ ናት ስንል ኦርጋኒክ ናት ስንል የክርስቶስ አካል ናት ስንል አሁን ከምናየው ስለ ቤተ ክርስቲያን ብዙ ዶክትሪናል ትምህርቶች ይኖራሉ፣ ብዙ ስብከቶችና ንግግሮች ይኖራሉ። ነገር ግን በእውነታ ደረጃ ይህ ልምምድና አሁን የምንለው መጽሐፍ ቅዱስ በቃሉ በኤፌሶንም ይሁን በአንደኛ ቆሮንቶስም ይሁን ስለ ክርስቶስ ስለ ቤተ ክርስቲያን አካላዊነት የተናገረው ክፍል አለ። ስለዚህ ያ አካል የምንለው ነገር እውነታው አለ ወይ ብዬ ሳስብ በእውነት ነው ይሄ በጣም የማቹሪቲና ይህን እውነት የመረዳትና በዚህ ብርሃን ውስጥ የመጠየቅ የመሆን ጉዳይ ይጠይቃል። ቅድም እንደተናገርነው ኤክሌሺያ ማለት ከዓለም መውጣት ከሆነ ወጠን መጠን የተጋጠምንበት ድርጅት ሳይሆን አካል ነው። አካል ውስጥ ደግሞ ራስ የሆነ ክርስቶስ እንደሆነ መጽሐፍ ቅዱስ ይነግረናል። በአካል ውስጥ ያለ አንድ ራስ ነው፣ ብዙ ራሶች የሉም። ያም ራስ ክርስቶስ ነው። ከዛ ውጭ ያለን ማናችንም ብንሆን ከዓለም ያመለጥን በክርስቶስ ዳግመኛ ተወልደን የዳን ሰዎች በአካል ውስጥ ያለን ብልቶች ነን። ብልት ማለት በአካል ውስጥ ያለ ህይወታዊ በሆነ ጥምረት የተጣመረ ለራስ የሚገዛ ለአንዱ ራስ የሚገዛ እንደዛ አይነት ህይወት ውስጥ የሚኖር ማንነት እንደሆነ መጽሐፍ ቅዱስ ደጋግሞ ይናገራል። ይህ ማለት በሌላ ቋንቋ ሰው በክርስቶስ ዳግመኛ ሲወለድ ከየትኛውም ማንነቱ አምልጦ በዚህ በአካል ህይወት ውስጥ መጥቶ ይጋጠማል። ኑሮው፣ ምልልሱ፣ ሁኔታው ሁሉ ቤተክርስቲያን ውስጥ በህብረት የሚሆን ማንነት ነው። ክርስቶስ ህይወታችን እንደሆነ ሁሉ የኔና የናንተ ኑሮ ደግሞ ቤተክርስቲያን ነች። ከቤተክርስቲያን ውጪ የሆነ ኑሮና ህይወት የለንም። ምክንያቱም እኔ ስድን ብልት ነው የሆንኩት እንጂ is not something ሌላ ነገር አልሆንኩም። ብልት ደግሞ ህልውናው የሚጠበቀው በአካል ውስጥ ሲሆን ነው። ቤተክርስቲያን አካል ናት ካልነ we can't live ከቤተክርስቲያን ውጪ የሆነ ኢንዲቪጁዋል የሆነ ማንነት መኖር አንችልም። ይህን እውነት ነው እግዚአብሔር እንዲመጣ የሚፈልገው። ክርስቶስ በሞትና በትንሣኤው ፕሮዲዩስ ያደረጋት እቺ የክርስቶስ ኢየሱስ አካል ምንላት ከብዙዎች የሆንን በክርስቶስ ኢየሱስ ሞትና ትንሣኤ የፈራን እጅግ የሱ ብዜቶች የሆንን ነገር ግን በአንድነት ተጣምረን የምንኖርበት የአጥናት ዓለሟ ቤተክርስቲያን በየሎካሊቲው ያለን የሷ ነጸብራቅ ማንነት ያለን የአካልን ህይወት የምንኖር ሰዎች ነን። ቤተክርስቲያን እንዲህ ህይወታዊ ናት የሚለው በጣም ኢንላይትድ ሊሆን ይገባል። ያጌታ ኢየሱስ ባርኮሲ። ስለዚህ
ያ ስለዚህ አሁን ቤተክርስቲያን ምንድናት ሳይሆን ቤተክርስቲያን ማንናት ነው። ኦርጋኒክ ነው፣ ህይወት ያለው ነው ማለት ነው በሌላ አገላለጽ ስናወራ። ስለዚህ በአካል ውስጥ የተጋጠመች ህይወት ያላት ማን ተብላ የምትባል አካል ናት እንጂ ምን የምትባል ወይም ቲንግ አይደለችም ማለት ነው። ከዚህ ሐሳብ ላይ ትንሽ ሐሳብ አብሬ እልና ሳሚያን ተጋመጣለሁ። ኤክሌሲያ የሚለው ሐሳብ ወይም ደግሞ ቤተክርስቲያን የሚባለው ጽንሰ ሐሳብ የጀመረው ጌታ ኢየሱስ ክርስቶስ በምድር ላይ በመጣበት ጊዜ ከደቀ መዛሙርቱ ጋር በተነጋገረው ንግግር አይደለም፣ መገለጣት እንጂ ኦልሬዲ እግዚአብሔር ሰማይና ምድር ከሰራ በኋላ በምድር ላይ ላለው አካላዊ ነገር ሰው የሚባልን ቤግ ከራሱ ጋር ህብረት እንዲኖረውና በሰማይ ያለውን ፈቃዱን በምድር ላይ የሚያደርግበትን የራሱን ኪንግደም ሌንግዝን ያደረገ ሐሳብ ነበረ። ከመጀመሪያው ያሰበው ኃጢአትና ሰይጣን በመካከል በመግባታቸው ምክንያት ነው እንጂ። ስለዚህ ነው መንግስተ ሰማያት ቀርባለች ተባለ፣ ተገለጠች፣ በመካከላቸው ሆነች ተባለ ማለት ነውና ኤክሌሲያ የሚለው ሐሳብ ገና ከዛ የሚጀምር ነው ማለት ነው። በሌላ አገላለጽ መጀመሪያውን እግዚአብሔር በሰማይ ዙፋኑ ሰርቶ ባለበት ሁኔታ ውስጥ ከሰው ልጆች ጋር አንድ አካል ሆኖ በሰማይ ያለ ፈቃዱ በምድር ላይ የሚሆንበትን አካሄድ ወይ ደግሞ መንግስቱን በምድር ላይ የሚመሰርትበትን ሂደት ለመፍጠር የፈጠረው ነበር። ነገር ግን አሁን ቅድም እንዳልኩት ሳሚም አሁን አንተ እንድታወራበት የሚፈልገው አንዱ ነገር ይሄ ኤክሌሲያ የሚለው ቃል ትርጓሜው ወደኛ ሲመጣ የሆነ ያክል ሊናገር የፈለገውን ነገር አልለቀቀም ወይ? ምክንያቱም ቸርች ብለን ምንላት በእንግሊዝኛው ቸርች ተብሎ የተተረጎመው ትርጓሜ አምሳሌ በዚህ ዘመን there is a church of the devil የሚባል አለ፣ የሰይጣን ቸርች የሚባል ማለት ነው። ልክ ቅድሞ ጋዘሪንግ ነው ብሎ ያለውን ሐሳብ የያዘ ነው ማለት ነው። የሰይጣን ስብስብ፣ የሰይጣን ተከታዮች ስብስብ ልንለው እንችላለን ማለት ነው። ነገር ግን ቤተ ክርስቲያን የሚለው ቃል የክርስቲያኖች ቤት የሚልን አማርኛ ይዘት ያለው ነገር ይሆናል እና ከቃሉ አመጣጥ አንፃር ፕላስ ደግሞ ቤተክርስቲያን በአንተ መረዳት ምንድን ነው የሚለውን ሳሚዬ ድሉላ ተሰጣለ። እሺ አብትሺ ይሰማል ድምጼ? ምናልባት የሰማችሁ ከሆነ ይሰማል። እሺ ይሄንን ቃል ቼክ አድርጌዋለሁ እኔም እና ኖርማሊ አማርኛው ቤተክርስቲያን የሚለው ቃል ቤተ የሚለው ቤት ወይ ደግሞ መኖሪያ ከሚል ጋር የተያያዘ ሲሆን ክርስቲያን የሚለው ደግሞ ያው የክርስቶስ ተከታይ ወይ ደግሞ በክርስቶስ የሚያምን ሰው ምናምን ይልና ቀጥታ ቃሉን ይዘው ለተረዱ ሰዎች ክርስቲያኖች የሚሰበሰቡበት ቦታ ወይ ደግሞ የክርስቲያኖች ስብስብ ምናምን ብለው ሊወስዱት ይችላሉ። ግን መጽሐፍ ቅዱሳዊ የሆነውን መረዳት ስናይ ግን ከዛ ያለፈ ነው። ቀደም ኤክሌሲያ የሚለውን ቃል ይዘን ስንረዳ ስናየው ምናምን ነገርና ነገር ግን በመጽሐፍ ቅዱስ ውስጥ ቤተክርስቲያን የሚለው ቃል ህንጻ ብቻ አይደለም ማለት ቤተክርስቲያን ብለን ስናወራ ስለ ህንጻው እያወራን አይደለም። ቀደም ኤክሌሲያ የሚለው ቃል ለአንድ ሐሳብ ወይ ደግሞ ለተስማሙበት ነገር ተለይተው የወጡ ሰዎች ብለን ስናስብ እኔንና ሀብትሽን ወንድሜንም ኮመን ያደረገን ነገር አለ ማለት ነው እና በሐዋርያት ሥራ ምዕራፍ 11 ቁጥር 26 አካባቢ ነው ለመጀመሪያ ጊዜ በአንጾኪያ ሐዋርያት ክርስቲያን የተባሉት እነዚህ ክርስቶሳውያን የክርስቶስ ተከታዮች ተብለው ስም የተሰጣቸውና አሁንም ቢሆን ስለ ቤተክርስቲያን ስናወራ አይተን ህንጻውን አይተን ወይ ደግሞ የሚያምር አዳራሽ አይተን ይሄ የእንትን ቤተክርስቲያን ወይ ደግሞ እዚህ አካባቢ ቤተክርስቲያን አለች ሳይሆን ምንድነው ቀደም እንዳለው ለአንድ ዓላማ ተለይተው የወጡ ደግሞ በክርስቶስ ኢየሱስ መምጣት የተመሰረተችውን ወይ ደግሞ ቀደም አብትሽ እንዳነሳው በዚህ አለት ላይ ቤተክርስቲያንን እሰራለሁ ብሎ ኢየሱስ በዚህ አይዲያ በዚህ ሐሳብ ላይ የመሰረታትን ያችን ቤተክርስቲያን አምነው የሚከተሉ ሰዎችን ወዳጄም እንዳለው ስለ አካሉ ያወራ እንጂ ስለ ህንጻው ያወራ አይደለም እና ያንን ቃል ይዘው ብዙዎቹ ቤተ ብሎ ክርስቲያን ሚለው ወይ ደግሞ ቤተ ሚለው ቤት ጋር ይያዛል። ከዛ ክርስቲያን ሚል ደግሞ ክርስቶስ ተከታይ ምናምን ይልና ሄዶ ቃሉ ቃል በቃል ሲወሰድ አንዳንዶቹ የሚያስቡት ልክ የሆነ ዲኖሚኔሽን ቸርች እንትን ቸርች ብለው ነው የሚጠሩትና ቤተክርስቲያን የሚለው ቃል ግን ከዛ ያለፈ ነው እና ቤተክርስቲያን ብሎ የሚያወራው ስለ ግለሰቡ ስለ ሰው እንጂ ስለ ህንጻው ያለ አይደለም። እና ለዛ ነው መጽሐፍ ቅዱስ ሲናገር ጳውሎስን በቤት ላለች ቤተክርስቲያን ይላል እና ማለት እንትን ብቻ አይደለም የሆነ ኤፌሶን የሚባል ቤተክርስቲያን ብቻ ሳይሆን በቤት ላለች ቤተክርስቲያን ብሎ የሚያወራ እና ይሄ ቤተክርስቲያን የሚለው ቃል ከእንትን አንፃር ከአዳራሽ አንፃር ብቻ ካየነው ላይክ አንድ እንትን ብቻ ነው የሆነ
ድርጅት የሆነ ነገር ምናምን ነው የምንለው እና ከዛም ያለፈ ደግሞ እንዲሁ አንድ ነገር ለመጨመር ያክል አንዳንዱ ቤተክርስቲያን አይደለም ቤተክርስቲያን ነው ለማለት ቅድም ያለውን ሐሳብ መያዝ አለበት። ምን ማለት ነው? የክርስቶስ ኢየሱስ በዚች አለት ላይ ቤተክርስቲያንን እሰራለሁ ብሎ የተናገረውን ያንን አይዲያ መያዝ አለበት። እንደገና ደግሞ አሁን ስለ ቤተክርስቲያን ስናወራ የአምልኮ ስርዓት አለው፣ አስተምሮት አለው ማለት የተተከለችበት ሐሳብ ጭምር አለው እና ምን ማለት ነው? አንዳንድ ቤተክርስቲያን የምንላቸው ብለን የምንጠራቸው ሁሉ ቼክ ሲደረጉ አስተምሮታቸው ሄረሲ ከሆነ ኑፋቄ ከሆነ ቤተክርስቲያን አለ። ምክንያቱም ቤተክርስቲያን በክርስቶስ ኢየሱስ መምጣት የተተከለችቷ ያቺ ቤተክርስቲያን ናት ካለ ሄረሲ የለባትም ማለት የክህደት አስተምሮ የለባትም። ጥርት ያለች የሐዋርያት ቤተክርስቲያን ነች። አይዲያዋ ሐሳቧ ሁሉ ክርስቶስ ብቻ ነው። ስለዚህ ከዛ ውጪ የሆነው ሁሉ አንዳንዱን ምን ማለት ነው ስም ተሰጥቶታል እንጂ ሪል ቤተክርስቲያን አይደለም። ኢምፐርሰንም ሰውን ስናየው ብለስ ጌታ ኢየሱስ ባክሳሚ በጣም ጌታ ይባርክ በእውነት እኔም ካንተ ሐሳብ ጋር እስማማለሁ። ተመልሼ አሁንም ይሄን ያው ጨርሰን ለመሄድ ኤክሌሲያ የሚለው ሐሳብ በተለይ በግሪኩ መነሻው የቄሳር ቤተሰብ አገዛዝ እና በሱ ስር ውስጥ ያሉ የእሱን የልብ ሐሳብ የተረዱ እነ ሄሮድስ በየስፍራቸው ሆነው የሮምን አስተሳሰብ በቦታው ላይ የሚፈጥሩበት የታመኑ ሰዎች ስብስብ ቅድም እንዳለ የቤተሰቦች ስብስብ የሚለውን ሐሳብ በዋነኛነት የሚያሳይ ነው። ነገር ግን አሁን እንዳለው ከዛ ኦሪጂናሊ ቤተክርስቲያን ከተገለጠችበት መገለጫ ትራንስሌት እያደረገ ሲመጣ ቸርች ከዛ በኋላ ቤተክርስቲያን በሚለው ቃል መካከል በጣም ብዙ ጋር ተፈጥሯል ማለት ነው። ለዚህ ነው ጴጥሮስ አሁን ክርስቶስን ራሱ መሰረቱን ወይም ደግሞ ራሱ የህይወት ራስ የሆነውን እሱ ሕያው ድንጋይ ይለውና ከዛ በኋላ እኛን ሁላችንን ደግሞ ሕያዋን ድንጋዮች እንድንሆን ከሱ ጋር በመጋጠም የእግዚአብሔር ማደሪያ ሕንፃ እንድንሆን ይናገራል። ቅድም ስንል እንደነበረው ሕያው ናት ቤተክርስቲያን ብለን የምንለው በዚህ ምክንያት ስለሆነ ማለት ነው። እንደዚሁ ደግሞ አንደኛ ቆሮንቶስ ምዕራፍ 3 ወደ መጨረሻማ አካባቢ ላይ እኛ ሁላችን በፍቅር እየተጋጠምን የእግዚአብሔር ማደሪያ ሕንፃ ለመሆን እንሰራለን ብሎ ይናገራል። እንደውም እዛው ቦታ ላይ ሲናገር ማንም የሱን ማደሪያ የሱን ሕንፃ የሱን መቅደስ የሚያፈርስን ያፈርሰዋል ብሎ ይናገራል። እና ስለዚህ አሁን በዚህ ዘመን ባለው ሁኔታ ስንመለከት እንትን ቤተክርስቲያን እንደዚህ አለች፣ እንትን ቤተክርስቲያን ደግሞ እንደዚህ አለች፣ እንትን ቤተክርስቲያን ከኛ ጋር እንደዚህ አይነት ህብረት የላችሁም አለች ወዘተ የሚባሉትን ነገሮች እንመለከታለን። እና ከሱ አንፃር እንዲሁም ደግሞ ያው እስካሁን ባወራነው ንግግር መሰረት በሌላ ቤተ እምነት ውስጥ ያሉ ግን ስማቸው ቤተክርስቲያን የሆኑ የብሎኬት ድርድሮች አይደሉም ማለት ነው። በሌላ አገላለጽ ስንነጋገር እኔና ሳሚና ወሲ እርስ በርሳችን ተጋጥመን የምንፈጥራት ሕያው የሆነች ከአንዱ መንፈስ ስለጠጣን አንዱን መንፈስ ከሱ ስለተጠመቅን በዛ አማካኝነት በክርስቶስ ኢየሱስ በማመን ያገኘናት ከሱ ጋር ተጋጥመን ሕያው ሆና በመካከላችን የምትገለጥ የእግዚአብሔር ማደሪያ ሕንፃ ናት ብለን ነው የምንለው። ስለዚህ ስንት ቤተክርስቲያን አለች? ይሄ ጥያቄ ነው አሁን ወደ እናንተ ይዤ የመጣው። በምድር ላይ ስንት ቤተክርስቲያን አለች? እንዴትስ በመካከላችን ትገለጣለች? እንዴት እናውቃታለን? የሚለውን ሐሳብ በተለይ ሳቢዬ ቅድም ያነሳውን በቤት ውስጥ ያለች ቤተክርስቲያን የሚለው ኦሪጂናሊ የቤተክርስቲያን መነሻ እሱ በቤት ውስጥ ያለችው ቤተክርስቲያን ተደምራ ነው ጉባኤ አጥቢያ ብላ የምንለው ነገር የሚመጣው ማለት ነው። ለዚህ ነው አንደኛ ጢሞቴዎስ ምዕራፍ 3 ቲቶ ምዕራፍ 1 ላይ ሲናገር ቤተክርስቲያንን ሊመራ የሚፈልግ ኤጲስቆጶስ ሊሆን የሚያስፈልገው ሰው መጀመሪያ ቤቱን የሚመራ መሆን አለበት ይላል። ወይም በሌላ አገላለጽ በቤቱ ውስጥ ቤተክርስቲያን እንድትኖረው ሁለትና ከዛ በላይ የሆነ ሰው ቤት ውስጥ ሊኖር ያስፈልጋል። ቤቱን ፕሮፐርሊ ካልመራ የእግዚአብሔርን ቤተ መቅደስ ቤተክርስቲያን እንዴት ይመራል ብሎ ስለሚናገር ማለት። ስለዚህ ወሲዬ ጋር እንደገና መለሳለሁ አሁንም። ስለዚህ በምድር ላይ ስንት ቤተክርስቲያን አለች? በመካከላችን መኖሯንስ እንዴት እናውቃለን? እንዴት ትገለጣለች? የሚለውን ወሲ ላንተ ልስጥህ። እሺ ሀብቶሽ እዚህ ፊት ስለነበረው ማብራሪያ ሳሚ ስለተናገረው እጅግ መልካም ነው። አሁን ላመጣው ጥያቄ ግን ስንት ቤተክርስቲያን አለች ለሚለው
መጽሐፍ ቅዱስ መሰረት የሚያደርገው ቤተክርስቲያን አንድ ነች። በአጥናፍ ዓለም ያለች አንዲት ቤተክርስቲያን ያለች። የዚች አጥናፍ ዓለም በየሎካሊቲው የሷ ነጸብራቆች አሉ። መጽሐፍ ቅዱስን መርምረን ብናይ በምድር ላይ ሎካሊቲ ማለት አካባቢ ነው። አጥቢያ የምንለው አካባቢ ነው። በአካባቢ ውስጥ ሰዎች አሉ። ሰዎች ሲኖሩ ወንጌል ካለ ሕይወት ያገኛሉ። ሕይወት ሲያገኙ በዛ ቦታ ላይ ከዓለም ስለሚያመልጡ ቅድም ስለተናገር ነው በአካሉ ሕይወት ውስጥ ይመጣሉ። እነዚህ በየሎካሊቱ ያሉትኝ ቤተክርስቲያኖች የአጥናፍ ዓለሟ የአንዷ ቤተክርስቲያን ክፍል እንጂ 3-4 ቤተክርስቲያን አይደለም ያለው። ለዚህም ማመሳከሪያው ክርስቶስ ኢየሱስ ቤተክርስቲያን የክርስቶስ ሙሽራ ናት ካል 3-4 ሚስት የለውም ጌታ ኢየሱስ። ሙሽራው ኢየሱስ አንድ ሚስት ነው ያለው። መጽሐፍ ቅዱስን ሄደን ስንል ሙሽሪት ነው የሚለው፣ እንደ ሙሽሮች አይልም። ራሷን ስላዘጋጀች የበጉም ሰርግ ስለደረሰ ነው የሚለው። የበጉ ሰርግ የሚደርሰው ክርስቶስ ሙሽራው የሚመጣው እቺ ሙሽራ ያልናት አንዷ ቤተክርስቲያን ለሱ አቻ ስትሆን፣ ለሱ ዝግጁ ስትሆን ሙሽራው ኢየሱስ ይመጣል ሙሽሪትን ሊወስድ። ያ ነው በራእይ መጽሐፍ ላይ የሚናገረው። ስለዚህ ሀብትሽ አሁን ላነሳው ጥያቄ በጣም በዚህ ዘመን የተጣመመውና በጣም አቢዩዝድ የተደረገው ከመጽሐፍ ቅዱስ እውነታና ከትሩዝ በጣም ፋር ሄደው ይህ እውነት ነው። በአጥናፍ ዓለም አንድ አካል አለ። የዚህ አካል ነጸብራቅ ግን በዓለም ሁሉ በየሎካሊቲዎች አሉ። እነዚህ ሎካሊቲዎች ጉራማይሌ አይደሉም። የዚች የአንዷ አጥናፍ ዓለም ውስጥ ያለችው ቤተክርስቲያን አንድ ነጸብራቅ ናቸው እንጂ there is no difference at all። 5 6 7 10 ሆኖ በአንዲት ሎካሊቲ ላይ ያለች የክርስቶስ አካል ቢግ በሆነ አሜሪካ ውስጥ ባለ በአንድ ስቴት ላይ ያለ ብዙ ህዝብ ባለበት አካል ዘሴም የሁለቱም ራስ ኢየሱስ ነው። የሁለቱም ራስ ኢየሱስ ነው። እኛ እንደምንለው በህዝብ ብዛትና በሆነ ነገር ይሄ ቤተክርስቲያን ከዚህ no there is one church። እኛን እንደዛ ዲፈረንሺየት የምናደርጋት እንጂ የሁሉም ራስ እሱ ክርስቶስ ስለሆነ በአንድ ራስ የምትተዘዝ ራሱ ክርስቶስ የሆነላት we can't differentiate ይሄ ከዛ የምንልበት ነገር የለምና ሀብትሽ ለጥያቄ በአጥናፍ ዓለም አንድ አካል አለ። ይሄ በየሎካሊቲው የምንለው ባህር ዳር ሎካሊቲ፣ በአዲስ አበባ ሎካሊቲ፣ በሌላ ሎካሊቲ የአጥናፍ ዓለሟ የአንዷ ቤተክርስቲያን ነጸብራቆች እንጂ ብዙዎች ሌሎች ድብልቅልቆች አይደለንም። እውነታዊ ነው። ጌታ ኢየሱስ ባርኮስ ግን ከዚሁ ጋር አብረን አንድ ጥያቄ አብረን ስቼ ነበረ። እንዴት ትገለጣለች በመካከላችን እቺ ቤተክርስቲያን? ጌታ ኢየሱስ ሲናገር እግዚአብሔር መንግስት በዚህ ናት በዛ ናት ቢሏችሁ ማንንም እንዳትሰማልና ነገር ግን በመካከላችሁ ናት ብለዋል። ስለዚህ አሁን ባልከው ሐሳብ ላይ ጌታ ኢየሱስ ሲናገር ዮሐንስ ወንጌል ምዕራፍ 10 ላይ አንድ መንጋ ብቻ እንዳለው በሩም አንድ እንደሆነ መጽሐፍ ቅዱስ በደንብ ይናገራል። ስለዚህ ገና በዚህ መንጋ ውስጥ ያልሆኑ ሄጄ ማመጣቸው በጎች አሉ ብሎ ይናገራል። ይሄ በሌላ አገላለጽ በእርግጥ አንዲት ቤተክርስቲያን ብቻ በምድር ላይ እንዳለች ይናገራል ማለት ነው። ከዚህ ጋር አብሮ ያይዞ ዮሐንስ ወንጌል ምዕራፍ 17 ላይ ስለኛ ስለሁላችን ሲጸልይ የሊቀ ክህነት ጸሎቱ ላይ እኔ እናንተ አንድ እንደሆነን ይላል። እኛ አንድ እንደሆነን ደግሞ አንድ እንዲሆን እነሱ ደግሞ ሄደው ስለነዚህ ብቻ አይደለም ነገር ግን የነሱን ቃል ሰምተው ወደዚህ አካልነት ውስጥ ለሚገቡ ሁሉ ነው እንጂ ብሎ መጽሐፍ ቅዱስ ይናገራል። ሶ ዴፊኒትሊ አንዲት ቤተክርስቲያን ብቻ በምድር ላይ እንዳለች እንመለከታለን ማለት ነው። ሶ እቺ ቤተክርስቲያን በአካባቢያችን ላይ እንዴት መገለጧን እናውቃለን? እንዴት ነው የምናውቀው? ቤተክርስቲያን አሁን ወይም በሌላ አገላለጽ አብረ ወሴ የምታወራው እዚሁ ላይ አንድ ትልቅ ጉባኤ ውስጥ 5000 ሰው ቢኖር 5000 ሰው በሙሉ ቤተክርስቲያን ነው ማለት ነው ወይ? ልሰድሩ ሀብትሽ በጣም ከበድ ያለ ጥያቄ ነው። እንዴት ትገለጣለች ለሚለው መጽሐፍ ቅዱስ የሚለው እውነታ እኛ ብዙዎች ስንሆን ማለት የኛን የአካል ብልቶቻችን ያሰና በአካል ውስጥ ብዙ ብልት እንዳለ እኛም ብዙዎች ስንሆን በክርስቶስ ኢየሱስ አንድ አካል ነን ብሎ ይናገራል። አንዱ የቤተ ክርስቲያን በመካከላችን የመገኘቷ እና የመኖሯ ነገር የሚገለጠው with oneness የሚባል ነገር አለ። oneness ማለት በቃ
እኔ ከማንነቴ እያመለጥኩኝ በዛች ሎካሊቲ ውስጥ በምንገኝ ቅዱሳን መካከል ባለን ህብረት ባለን አብሮነት በተለያየም ቦታም ብንሆን በአንድ መንፈስ በመተሳሰር በምንወጣና በምንገባበት ማንነት ክርስቶስንና ክርስቶስን ብቻ በተናጠልም በህብረትም እሱን የምታሳይ ከሆነ ያቺ ቤተክርስቲያን ክርስቶስን ማግኒፋይ የምታደርግ ከሆነ ክርስቶስን ዲስፕሌይ የምታደርግ ከሆነ መገለጫዋ መንገዱ እሱ ነው። ክርስቶስን ኤክስፕረስ የማታደርግ ክርስቶስን የምትገልጠው ሌላ ሪሊጂየስ የሆነ ነገር ከሆነ that is not a church። የሆነ እጥረት አለ። የአካሉ ሪያሊቲ በዛ ቦታ የለም። ግን በተናጠል ቤትም ቦታ ስገኝ አዚ ሙን በማታ የምትወጣ ስታር አይነት ክርስቶስን በትንሽ አደ ፖርሽን ኤክስፕረስ ማድረግ ከሆነ ከቅዱሳን ጋራ ጆይንስ እናደርግ በህብረት በሙላት ክርስቶስን ኤክስፕረስ የምናደርግ ከሆነ በዛ ሎካሊቲ ላይ ጄኒውን የሆነች የክርስቶስ አካል አለች ማለት ነው። ጄኒውን የሆነች ክርስቶስን ማግኒፋይ የምታደርግ ሰዎች መጣው ሲያዋተኝ ከብዙዎች የሆኑ ነገር ግን አንድ አካል የሆነ ክርስቶስ የሚባል ያ ህይወት የሆነውን ጌታ በዝማሬያቸውም በስብከታቸውም በየትኛውም እንቅስቃሴያቸው ላይ ክርስቶስን ማግኒፋይ የሚያደርግ ነገር ከሆነ ክርስቶስን ኤክስፕረስ የሚያደርግ ከሆነ ኤግዚቢት የሚያደርግ ከሆነ ጄኒውን የክርስቶስ አካል የቁጥር ጉዳይ ሳይሆን በዛ ቅዱሳን መካከል እውነተኛዋ የክርስቶስ አካል ትታያለች ማለት ነው። ከዚህ ውጪ ከሆነ ግና there is religion ሃይማኖት የሚባል ነገር አለ። እንዘምራለን፣ ቃሉን ልናነብ እንችላለን። ክርስቶስ የማይታይበት ከሆነ that is religion። ይሄ ነው ሀብትሽ። ጌታ ኢየሱስ ይባርክዎት። በጣም ጥሩ ሐሳብ ነው። ወደ መሲህ ትመስለኛለች መስያለች። ከዚህ ሐሳብ ላይ አንድ ነገር ለመጨመር ምሳሌ አሁን በድንገት ንጥቀት ቢሆን ታምራትን ያደረጉ ትንቢትን የተናገሩ አጋንንት ያስወጡ ሰዎች ሊቀሩ እንደሚችሉ መጽሐፍ ቅዱስ ይናገራል። በሌላ አገላለጽ በቤተ ክርስቲያን ስርዓት ውስጥ በአምልኮ መልክ ውስጥ አሉ ማለት ነው። በሌላ አገላለጽ ነገር ግን ፈቃዱን የሚያደርግ ከአካሉ ጋር ፕሮፐርሊ የተሰካ እሱ የክርስቶስ ሙሽራ ስለሆነ የክርስቶስ አካል ስለሆነ ከሚወሰዱት ውስጥ እንደሆነ እናውቃለን ማለት ነው። ስለዚህ የሆነ ቦታ ላይ በመሆናችን ሳይሆን የሆነ ኮንግሪጌሽን ውስጥ በመገኘታችን ሳይሆን ወንድምን በመውደድ ወይም ደግሞ በቤተሰብ ውስጥ ባለ እውነተኛ ህብረት ወይም ደግሞ መጽሐፍ ቅዱስ እንደሚናገረው የተገለጠውን ብርሃናችሁን አይተው የሰማዩን አባቴን ያከብሩ ዘንድ ወይም ደግሞ በመካከላችሁ ባለው ፍቅር የኔ ደቀ መዛሙርት እንደሆናችሁ የኔ አካል እንደሆናችሁ ያውቃሉ ብሎ ይናገራል መጽሐፍ ቅዱስና ስለዚህ ጉባኤ ውስጥ የሚጋፋው ሰው በሙሉ በሌላ አገላለጽ መጽሐፍ ቅዱስ በምሳሌ ጌታ ኢየሱስ እንደሚያወራው መረብ ውስጥ ብዙ አይነት የተያዘ ሳለ ግን ከዛ ውስጥ የሚበላውን ብቻ መጨረሻ ላይ እንደሚመርጡ በዛን ጊዜ ይናገራልና መሲህ ወደ አንቺ ነው መጣው። በምድር ላይ ስንት ቤተክርስቲያን አለች? እንዴት ትገለጣለች? በተለይ እንዴት ትገለጣለች የሚለው ሐሳብ ላይ ትንሽ ሐሳብ ስጭን እስኪ። ጸጋ ይብዛላችሁ ቅዱሳን፣ እንዴት አላችሁ? ጥሩ ሐሳብ ነው ያነሳችሁት። ያው እንግዲህ በምድር ላይ ያለችው ቤተክርስቲያን አንድ ነች። ቤተክርስቲያን ቅድስት ነች፣ እሷም ደግሞ አንድ ነች፣ ሙሽሪት ነችና ቤተክርስቲያን በዓለም ያሉ ቤተክርስቲያኖች በሙሉ እንትን ቢሉ አንድ ናቸውና እንደ አንድ ሰው እንመስለዋለን። ሌሎች ብልቶች ነን፣ ብልቶች አሉ፣ ራሱ ክርስቶስ ነው ይላልና ራሱ ሰው ኢሜጅ አድርጉና ራስ ላይ ምን አለ? ጭንቅላት ላይ ዋናው የሰው ልጅ ሞተሩ ያለው ጭንቅላቱ ላይ ነው። ከዛ ሌሎች ብልቶች ሁሉ ከዛ ጋር ኮኔክት ሆኖ ነው የሚቀጥሉት። አይን ብትለው፣ ጆሮ ብትለው፣ እግር ብትለው፣ እጅ ብትለው ከዛ ጋር አታች የሚያደርገው ነርቭ አለ። የተለያዩ ነገሮች ሲስተሞች አሉና ላይክ እንደዛ ቤተክርስቲያን ደግሞ ክርስቶስ ነው ራሷ ኮኔክት የምትው እያንዳንዷ ብልት ኮኔክት የምትሆነው ክርስቶስ ጋር ነው እና ቤተክርስቲያን አንድ ነች፣ እንደ አንድ ሙሉ ሰው። ሌሎች በሙሉ ብልቶች ናቸው። ቤተክርስቲያን አሁን እንደምናየው ህንጻ አይደለም፣ የሆነ ነገር አይደለም። ጀስት ቤተክርስቲያን እኛ ነን። እኛ ምን ሆነን አንድ ሆነን በማን? በክርስቶስ ኢየሱስ።
ክርስቶስን በማወቅ ክርስቶስን በማመን እኛ ሁላችንም አንድ ሆነ። በጣም ይገርማል እኮ የተለያየን ሰዎች ነን፣ ግን በክርስቶስ ምን ሆነን? አንድ ሆነን። በጣም የሚገርም ነገር ነው። አንድ አካል ሆነን ራሱ ክርስቶስ የሆነላት ዋናው ምንጩ ማለት ነው። ሁሉም ነገር ከጭንቅላት ነው የሚቀዳው። ራሱ ክርስቶስ የሆነላት ከክርስቶስ የምትቀበል ከክርስቶስ የሚታይላት ነች ቤተክርስቲያንና ቤተክርስቲያን አንድ ነች። እንዴትስ መገለጥ አለባት ላልከው ነገር ደግሞ ቤተክርስቲያን መገለጥ ያለባት በመንፈስ ቅዱስ መገለጥ አለባት። አሁን ቤተክርስቲያን ያላት መንፈስ ቅዱስ ነው። የቤተክርስቲያን ብቸኛ ሀብት ቤተክርስቲያን ብቸኛ ሀብቷ መንፈስ ቅዱስ ነው። ቤተክርስቲያን ያላት ትልቁ ነገር በዓለም ውስጥ ብዙ ነገሮች አሉ። ብር አለ፣ ወርቅ አለ፣ ኤቭሪቲንግ አለ። ቤተክርስቲያን ውስጥ ግን ያለ መንፈስ ቅዱስ ነው። ይህ መንፈስ ደግሞ ጸጋ ይሰጣል። ጸጋ አለ እና ጌታ ኢየሱስ ይባርክሽ። በስዬ በጣም አሜን። ያ በጣም ደስ ይላል። ስለዚህ አሁን ጥያቄውን አሁን በደንብ ጠበብ እያደረኩት እመጣለሁ። ምክንያቱም ዋናው ሀሳብ የዚህ ውይይት ዋና ሀሳብ ነገሩን እኛ ግለሰቦች ላይ አድርሶ መጨረስ ስለሆነ ማለት ነው። ይሄው ምን ማለት ነው? አሁን ስለዚህ አንድ ጉባኤ ውስጥ የተለያየ አይነት ሰው አንድ ኮንግሪጌሽን ውስጥ የተለያየ አይነት ሰው ይኖራል። እዛ ውስጥ የተለያየ መንፈሳዊ መረዳት፣ የተለያየ ስለ ክርስቶስ ያለ እውቀት፣ የተለያየ መንፈሳዊ ብስለት ወዘተ የመሳሰሉት ነገሮች አሉና ከግንዱ ጋር ፕሮፐርሊ ያልተጋጠመ ቅርንጫፍ በሌላ አገላለጽ እያልን ያለ ነው የአካሉ ክፍል አይደለም ማለት ነው። ያ ደግሞ ፍሬ በሚያፈራበት ጊዜ ቅድም እንደተነጋገረው በመንፈስ ፍሬዎች አማካኝነት ፍቅር፣ ወንድምን በመውደድ እህትን በመውደድ ወዘተ የሚገለጥ እንደሆነ ተመልክተናል። ስለዚህ ጌታ ኢየሱስ መጀመሪያውን እንዳለው እኔ እሳት ልጥል ነው እንጂ ሰላምን ላደርግ አልመጣሁም ብሎ በአንድ ቤት ውስጥ 5 ሰዎች አሉ። 2 በ3ቱ ላይ 3ቱ በ2ቱ ላይ ይነሳሉ ብሎ ይናገራል። ስለዚህ እዛው ቤት ውስጥ ሆነው ግን 2ቱ ያመኑ ከሆኑ በቤተክርስቲያን አካል ውስጥ ሄደው የሚሰኩ ይሆናሉ። ስለዚህ በእነዚህ 2 ሰዎች እዛ ቤት ውስጥ መኖር ውስጥ የክርስቶስ መሆናቸው በቤተክርስቲያን ውስጥ የተጋጠሙ ወይም ደግሞ ከእውነተኛው ሕያው ዘር መገኘታቸውን የሚያሳየው በእነሱ ላይ የሚገለጠው ጽድቅ፣ ቅድስና፣ ፍቅር፣ ሰውን መውደድ ወይም የክርስቶስ የሆነ ባህሪ በክርስቶስ ኢየሱስ ዘንድ የነበረ ሐሳብ በሚኖርበት ጊዜ በእርግጥ በቤተክርስቲያን አካልነት ውስጥ ወይ እንደ ብልት የተጋጠሙ እንደሆኑ ማየት እንችላለን። ጽዬ ገብታለች። አይ ቲንክ እያስቸገራት ነበር። በጣም ብዙ የምታወራው ነገር እንዳላት አስባለሁ በዚህ ጉዳይ ላይ። አሁንም ወደ እሷ መጣውና ስለዚህ አንድ ሰው በአንድ ጉባኤ ውስጥ ወይም በዛ ዲኖሚኔሽናል የሆነ ሀሳቡ በሚቀጥለው ሳምንት እናወራዋለን የሚል ሀሳብ ነው ያለኝ። ዛሬ ቤተክርስቲያን የሚለው ላይ ፎከስ እንድናደርግ ነው የማስበው። ግን የሆነ ስም ያለው ኮንግሪጌሽን ውስጥ የሚኖር ሰው በትክክለኛው የክርስቶስ አካል ውስጥ ፕሮፐርሊ ፋንክሽን እንዲያደርግ የሚገባውን ህይወት እንዲኖር ምን አይነት ምልልስ ሊኖር ያስፈልጋል፣ ወይም ደግሞ እንደ ቤተክርስቲያን እንዴት ወክ ማድረግ ይችላል የሚለውን ጽዬ ጋር መጣን። ጽዬ እድል ሰጥሻለሁ ወዳንቺ። እሺ እንዴት አመሻችሁ? ሰላም ናችሁ? በይ ቆይቼ ገባሁኝ፣ አቅቶኝ ነበር መግባት። ከብዙ ጊዜ በኋላ ነው ላይቭ ለመግባት የሞከርኩትና አቅቶኝ መጨረሻ ገብቻለሁ። እንዴት ናችሁ? ተባረኩ ስላገኘኋችሁ። እንደዚህ ብዬ ብጀምር ደስ ይለኛል። አሁን እያወራችሁ እየሰማኋችሁ ነበርና እህታችን መሲም ደግሞ እንደዚህ አድርጋችሁ ብትስሉት ስትል እየሳልኩኝ ነበር እኔምና እኔ እንዴት ነው ማስበው? ያው ክርስትና ህይወት ስለሆነ ክርስቶስ ራሱ ህይወት ስለሆነ እንግዲህ የቤተክርስቲያን ራስ ክርስቶስ ነው። የማዕዘኑም ድንጋይ ክርስቶስ ነው። የተጋጠምንበት ክርስቶስ ነው። ደግሞ ቤተክርስቲያን የተመሰረተችበት እውነት አለቱም ያው አንተ ያው የእግዚአብሔር ልጅ ነህ ተብሎ በዚህ እውነት ላይ በዚህ ምን ለእውቀት ላይ በዚህ ህይወት ላይ ነው ራሱ የተመሰረተው የኛ ክርስትናችን እና እኔ ታቹም ላዩን ክርስቶስ የሆነ ነው የሚታየኝ። ቤተክርስቲያን መሰረቱም ራሱም መደምደሚያውም መነሻውም መሰረቱም ክርስቶስ የሆነ ነው። ክርስቶስ ደግሞ ህይወት ነው። ራስ የሆነው ህይወት ስለሆነ ህይወት ነው የሚፈሰው።
ስለዚህ እዛ የተጋጠሙት ብሎኬት የምንላቸው ወይንም ብልት የምንላቸው በሙሉ ይሄ ህይወት ነው የሚያልፍባቸው። ስለዚህ እኔ ቤተክርስቲያን አንድ ህይወት የተካፈልን እንደዛ ነው። አንድ ራስ የሆነው ክርስቶስ ከላይ ወደ ታች ነው አይደል? እንደዛ ነው የምናስበው ራስ ሲባል። ይሄንኑ ህይወት በእያንዳንዳችን ውስጥ አለ። ለኔ ቤተክርስቲያን ማለት አንዱን ህይወት አንዱን እንጀራ የተካፈልን። እኔ ብዙ ጊዜ ይገርመኛል የጌታ ራስ ላይ እንደውም ስለ ከዚህ የተካፈልን ከዚህ ህብረት ያለን አይደለንም ምን ይላልና የተካፈልነው ምንም አይደለም ህይወት ነው። አሁን እዚህ ያለነው አምስታችን የምናወራው እዚህ የምንታያየው አንድ የተካፈልነው ህይወት ስላለ ነው። በቃ አንድ ህይወት ነው ውስጥ አለ። ያ ህይወት ነው አንተ ውስጥ ያለው፣ ሳሚ ውስጥ ያለው፣ ቴሜሲ ውስጥ ያለው፣ ወሲ ጋር ያለው ማለት ነው። ስለዚህ ለኔ ቤተክርስቲያን ይሄን አንዱን ህይወት ራስ የሆነውን ብሎ የሚያደርግ ህይወት ያን ክርስቶስን የተካፈለች ናት ሁላችንም እንደምንለው ማለት ነውና ይሄ ህይወት አሁን እንዴት ነው መመላለስ ያለብን? እንዴት ነው የምትገለጥ ካላችሁ የተካፈልነው ህይወት ራሱ ክርስቶስ ነው። ስለዚህ ሰው የተካፈለውን ህይወት ይመስላል። ስለዚህ ቤተክርስቲያን ያን ህይወት ነው የምትገልጠው። በቃ ክርስቶስን ነው ውስጥ ያለው ያ ህይወት ነው የሚገለጠው። በቃ ክርስቶስን መምሰል ነው፣ ሌላ ምልልስ የለንም። ምክንያቱም እኔ ልምሰል ምናምን ብለን የምናወራው ሳይሆን የገባው ይወጣል። የተካፈልኩት አንድ ህይወት አለ፣ ክርስቶስ ይባላል። ስለዚህ በምንድን ነው የምታወቀው? ቤተክርስቲያን በምንድን ነው የምትገለጠው ከተባለ ክርስቶስን በመምሰል ነው የምትገለጠው። ግን ክርስቶስን መምሰል ማለት እኔ አንዷ ብቻዬን በሙላት አልገልጠውም አይደለ? ቤተክርስቲያን የክርስቶስ የአካሉ ሙላት ናት ይላል። እኔ ብቻዬን አልገልጠውም። እኔም ብቻ አይመስልም፣ ሀብትሽን ብቻ አይመስልም። እንግዲህ በዚህ ምድር ላይ አንድ ቤተክርስቲያን ነው ያለችው። ስለዚህ ይሄ ሁሉ ነው የክርስቶስን ሙላት ነው የሚገልጠው። እኔና ስለዚህ ጠቅለል ሳደርገው የተካፈልነው አንድ ህይወት፣ ያ ህይወት ደግሞ የክርስቶስ ህይወት ነው። የምትገለጠው ቤተክርስቲያን ደግሞ ክርስቶስን በመምሰል ነው። ምልልሳችን ክርስቶስ ዋክ ያደረገውን ከኔ ተማሩት ያለንን፣ መስቀል ተሸከሙ ያለንን፣ እሱ የሄዳትን እያንዳንዷን ፓስ በመርገጥ የሱን ፉት ስቴፕ በመከተል የምንኖረው ኑሮ ክርስትና ይባላል። በቃ ክርስቶስ ህይወት ነው። ስለዚህ ይሄን ህይወት የተካፈለ የቤተክርስቲያን አካል ነው ብዬ ልጨርስ። ተባረክ። ጌታ ኢየሱስ ይባርክሽ። በጣም ድንቀታችን ነሽ። ጌታ ኢየሱስ ይባርክሽ። በሌላ አገላለጽ ቤተክርስቲያን እኛ ነን ማለት ነው። ያን ያለነው የትም ዲኖሚኔሽን ውስጥ ልንሆን እንችላለን። ቤተክርስቲያን ማለት አሁን እኛ እያወራን ያለነው ወይ ደግሞ በዚሁ መሰረት ላይ ተመስርተው ፍቅርን ሼር እያደረጉ ያሉ በተለያየ ስፍራ ያሉ ሰዎች ስብስብ ውጤት እሷ ቤተክርስቲያን ማለት እሷ ናት ማለት ነው። ሌላ አገላለጽ እንጂ ኮንግሪጌሽን ብለን ብለው ይሄ ህንጻው ወይ ወንበሮቹ ምናምን አይደለም ማለት ነው። ሳሚ ወደ አንተ ነው መጣው አሁን ተመልሼ እና ምንድነው በተለይ እኔ አንዳንድ ነገር ላይ ማውራት እንፈራለን መሰለኝ አይደል? በቅድም ወሲ ከባድ ጥያቄ ነው ብሎ እንዳለው አይነት ጥያቄ ነው፣ ግን በግቢ ጥያቄ ሆነ አመጣዋለሁ። ምክንያቱም በጣም ኢምፖርታንት የሆነ ኢንላይትመንት ስለሆነ ማለት ነው። ጌታ ኢየሱስ ሲናገር አንድ መንጋ ብቻ እንዳለው ይናገራል። ከዛ በኋላ ከዛ መንጋ ያልሆኑ በጎች እንዳሉት እነሱን ደግሞ የሚጠራበት የራሱ መንገድ እንዳለው ይናገራል። ሰው በምድር ላይ አንድ ቤተክርስቲያን አለች በሚለው ተስማምተናል ማለት ነው። ግን ወረድ ብሎ እዛው ጋር ምን ይላል? የእርሱ የሆኑትን ያውቃቸዋል፣ ደግሞ እነሱ በጎቹ ያውቁታል ብሎ ይናገራል። ስለዚህ አንድ ጉባኤ ውስጥ 5000 10000 ሰው እየተንጋጋ ግን እዛ ውስጥ እረኛውን የሚያውቅ እረኛውም የሚያውቀው ሰው አለ ማለት ነው በሌላ አገላለጽ። ስለዚህ እዚህ ላይ ተነስተን ሳሚዬ ጉባኤ ማለት ወይ ደግሞ አንድ ኮንግሪጌሽን ማለት የሆነ ዲኖሚኔሽን ተሰጥቶት በየቦታው የተከፈተ ቸርች ማለት በእርግጥ እውነተኛዋን ቤተክርስቲያን የሚወክል ማንነት ነው ብሎ መናገር ይቻላል ወይ? እውነተኛውን ቤተክርስቲያን ለማየት ወይ ደግሞ ለማወቅ የጥሩ ኮንግሪጌሽን መኖር ወይ እሱ አይደለም፣ በዛ አይደለም ኢቫሉዌት የሚደረገው። አሁንም ቢሆን መነሻችን ስለ ቤተክርስቲያን ስናወራ ቅድም በክርስቶስ ኢየሱስ መምጣት እንደገና ደግሞ በክርስቶስ ኢየሱስ ሞትና ትንሣኤ ላይ ተመሰረተች
በመንፈስ ቅዱስ መምጣት ደግሞ የተገለጠች ማለት ነው። ባለቀደም እንዲሁ ጥያቄው ላይ እንዴት ትገለጣለች ስትሉ ልክ ኢየሱስ ከመሄዱ በፊት የነገራቸው ነገር ነበረ። ሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ ካላቸው በኋላ በኢየሩሳሌም ብቻ አይደለም በይሁዳ በሰማሪያ እስከ ምድርም ዳርቻ ድረስ ምስክሮቼ ትሆናላችሁ አለና ያ ኢየሱስ ክርስቶስ በክርስቶስ ኢየሱስ የተመሰረተችቷ ቤተክርስቲያን ኢየሱስ ክርስቶስ ሞቶ ተነስቶ ከሄደ በኋላ በአብ ቀኝ ከተቀመጠ በኋላ በሐዋርያት የቀጠለች ነች እና አልቆመችም። እና ስደት ይመስላል እንጂ ሰማሪያ ሲገቡ ይሁዳ ሲገቡ የሆነ ቦታ ሲሄዱ ፕሮፌሲ ነበረ መጀመሪያ ላይ ምዕራፍ 1 ላይ ተናገረው። እና ትክክለኛዋ ቤተክርስቲያን የምትመሰረተው አሁን ባለችው በህዝብ ብዛት ወይ ደግሞ በኮንግሪጌሽን አይደለም። ትክክለኛዋ ቤተክርስቲያን ማለት በሐዋርያት ዘመን የነበረችቷን ያችን ቤተክርስቲያን መልክ ሲይዝ ነው። እና መለኪያችን አሁንም ቢሆን ልክ ኢየሱስ ክርስቶስ በማቴዎስ ወንጌል ላይ እንደተናገረ በዚህ አለልት ላይ ቤተክርስቲያኔን እሰራለሁ እንዳለ እና ቤተክርስቲያኔን ነው ያለው፣ የራሱ ናት። ቤተክርስቲያኔን ሲል የራሱ ናት ማለት ነው። ምን ማለት ነው? ራሱ ክርስቶስ ነው፣ የክርስቶስ አካል የሆነች ማለት ነው። ኢየሱስ ጌታ ነው። እና ቼክ ምናየው በመዝሙሩ ጥሩነት በሙዚቃ መሳሪያ ወይ ደግሞ ብዙ ሰው ስለተሰበሰበ ምናምን አይደለም። መለኪያችን የሐዋርያትን ቤተክርስቲያን መልክ ይዛለች ወይ? ያቺ ትክክለኛዋ ክርስቶስ ኢየሱስ የመሰረተ ቤተክርስቲያን መልክና ሽታ አላት ወይ? እንዲሁም ካሰብነ በፈተናና በስደት ውስጥ የምታልፍ ናት ወይ? በሐዋርያት ዘመን የነበረች ያቺ ቤተክርስቲያን ብዙዎቻችን አይተን ከሆነ ኢሚዲየትሊ መንፈስ ቅዱስ ከወረደ በኋላ 3000 የሚያህሉ ሰዎች ጌታን ተቀበሉ ይላል። ከዛ በኋላ ያለው የሐዋርያት ሥራ መጽሐፍን ስናነብ ወንጌል ከኢየሩሳሌም ተነስቶ ሮም እስኪደርስ ድረስ ያለው እስከ ምዕራፍ 28 ድረስ ጳውሎስ ሮም እስኪገባ ድረስ ያለውን ሁኔታ ስንመለከት በእያንዳንዱ ሁኔታ ውስጥ ትክክለኛውን ክርስቶስ ኢየሱስ ይዞት የመጣውን ያንን መልክ ያዘች። እና እንዴት ትገለጣለች ካላችሁኝ በጽድቅ ትገለጣለች። እንዴት ትገለጣለች ካላችሁኝ በፈውስ ትገለጣለች። ለዛ ነው ምን ማለት ነው ስለ እግዚአብሔር መንግስት ሲያወራ ሩቅ ነበረች የእግዚአብሔር መንግስት። ራሱ ዮሐንስ ራሱ ትመጣለች የእግዚአብሔር መንግስት ንስሐ ግቡ ካለ በኋላ ልክ ኢየሱስ ከመጣ በኋላ አሁን የእግዚአብሔር መንግስት በመካከላችሁ ናት አለ። ማለት እነዋት በዚህ ምናምን አትሉም ማለት ኦሬዲ ተገልጣለች አለ። ለምን መሰላችሁ? ኢየሱስ ክርስቶስ ወደ ምኩራብ ይዟቸው ከገባ በኋላ ቀድሞ እንደሚያስተምሩት አይደለም ያስተማረ። አጋንንትን ያስወጣ ጀመረ። ከዛ እንደ ባለስልጣን ያስተምራቸው ነበርና በትምህርቱ ተገረሙ አለ። ስለዚህ አሁን የእግዚአብሔር መንግስት ተገልጣለች፣ የምትደበቅ አይደለችም። ልክ ኢየሱስ ጋር ግን አልቆመችም። ማለት ኢየሱስ ከሄደ በኋላ መንግስቱ አልቆመችም። ምን ማለት? በሐዋርያት ደግሞ ቀጠለ። ምን ማለት ነው? መንፈስ ቅዱስ በእነሱ ላይ ሲመጣ ምን ማለት ነው? መንግስቱ ባለችበት ቦታ ሁሉ የእግዚአብሔር መንግስት ሁሉን ትገዛለች። ምን ማለት ነው? ቤተክርስቲያን ባለችበት ቦታ ሁሉ ቤተክርስቲያን ገዢ ነች፣ ቤተክርስቲያን አሸናፊ ነች። ምን ማለት ነው? በቸርች ሂስትሪ ውስጥ ቤተክርስቲያንን ሊያጠፏት የተነሱ ብዙ ሰዎች ነበሩ። በነዛ ሁሉ መንገድ ውስጥ ቤተክርስቲያንን ሊያስቆማት የሚችል ኃይል አልነበረ። ስለዚህ እውነተኛነቷ የሚረጋገጠው ትክክለኛውን የክርስቶስን መልክ ስትይዝ ነው ቤተክርስቲያን ማለት ነው። ስለዚህ ያንን መልክ እንዲሰጠን ነው አሁን ናፍቆታችን ፍላጎታችን እንጂ የሆነ ዲኖሚኔሽን ስር ብቻ የተደበቀች አይደለች ቤተክርስቲያን። ይሄንን ይመስላል። አብትሽ እዚህ ጋር ላቁምና ለሌሎች ውስጣቸው ጌታ ኢየሱስ ይባርክ። ሰሪ በጣም ጌታ ኢየሱስ ይባርክ። አይ ቲንክ በጣም እያጠበብ ነው እየመጣን እንዳለን አስባለሁ። ከመጀመሪያው ጀምረን እንደተባባልነው ኤክሌሲያ የሚለው ሐሳብ ዋናው ቤተክርስቲያን የሚገልጸው ነገር ነው። እሱም የንጉሳቸው ፈቃድ ሐሳብ ሊያደርጉ የተስማሙ የልቡን ሐሳብ የተረዱ የአንድ ቤተሰብ ስብስብ ናት የሚለው በጣም መሰረታዊ ነገር ነው። ጌታ ኢየሱስም ይህንን መንጋ ሲናገር የራሱን መንጋ እሱ እንደሚያውቃቸው ደግሞ በጎቹ እሱን እንደሚያውቁት ድምፁን እንደሚሰሙ ድምፁን እየሰሙ እንደሚከተሉ እነሱ የእሱ መንጋ እንደሆኑ መጽሐፍ ቅዱስ ይናገራል እንጂ ጀስት
በተለያየ ሁኔታ በየቦታው የምናየው አዳራሽ ወዘተ ሳይሆን በውስጡ ያሉት በክርስቶስ ኢየሱስ ፉትስቴፕ የሚከተሉ የእርሱ የሆኑ በጎች ዋና መገለጫው እንደሆኑ ወይም ደግሞ በእነሱ መካከል ያለው ፍቅር የሚታየው ጽድቅ፣ ቅድስና፣ የክርስቶስ መልክ ዋናው የቤተ ክርስቲያን በዛ አካባቢ መኖር እሱም ደግሞ የሚፈጥረው ኢንፍሉዌንስ የገሃነም ደጆች አይችሏትም ብሎ ስለሚል መጽሐፍ ቅዱስ ምሳሌ ጥላቻ ያለበት አካባቢ ላይ የሚገለጠው ፍቅር፣ ጨለማ አካባቢ ላይ የሚገለጠው ብርሃን በእርግጥ የእግዚአብሔር መንግስት በዛ አካባቢ ላይ መኖሯ ወይም ደግሞ ይህች ቤተክርስቲያን የምንላት በዛ አካባቢ ላይ መኖሯን በደንብ የሚያሳይ ሆኖ እናየዋለን ማለት ነው። ስለዚህ አይ ቲንክ ሐሳቡ ሰብሰብ ለማድረግና ለመጨረስ ያክል አሁን ቤተክርስቲያን እኛ ነን ብለን ካልን ከዚህ በኋላ ጌታ ኢየሱስ ለቤተክርስቲያን የሰጣቸው ነገሮች በሙሉ በሌላ አገላለጽ እኛ ላይ ያረፉ ናቸው ማለት ነው። ወይም ማለት ነው ለምሳሌ አንድ ብቻ ለመናገር ያክል ወደ ላይ በወጣ ጊዜ ምርኮን ማረከ፣ ስጦታ ለቤተክርስቲያን ሰጠ ብሎ ይናገራል እና ስለዚህ ለቤተክርስቲያን ስጦታ ሰጠ ብሎ ሲናገር እያለ ያለው በሌላ አገላለጽ በእኔና በእናንተ ላይ ነው ያንን ነገር ያፈሰሰው ማለት ነው። ወይም አንደኛ ቆሮንቶስ ምዕራፍ 12 ላይ እንደሚናገረው መንፈስ እንደሚፈቅድ እንደ አካል ለየብልቱ የተለያየ ጸጋ ስጦታን ሰጥቷል ብሎ ይናገራል። ይህም ለአካሉ ግንባታ ወይም ደግሞ ቤተክርስቲያን ቅድስት ነውር የሌለባት ሆና ሙሽራዋን የምትስብ ሙሽራዋ መጥቶ እንዲወስዳት በጣም ኢንቫይት የምታደርግ ማንነት እንዲኖራት ነው የሚል ሐሳብ አለ። ይሄ ጥያቄ ወደ ወሲ ነው ማመጣው አሁን። ስለዚህ አሁን ስጦታን ሰጠ ብሎ ካለ ስጦታው የተሰጠው ለእኔና ለእናንተ ነው ማለት ነው። እንደ ቤተ ክርስቲያን አክት ለማድረግ እና ብልቶችን ሰፖርት ለማድረግ የቤተ ክርስቲያንን ስራ ለመስራት በእያንዳንዳችን ላይ የፈሰሰው ያ የጸጋ ስጦታ ማኒፌስት ማድረግ ያለበት የሙሉ ጊዜ አገልጋይ ስንሆን ብቻ አይደለም ማለት ነው። በሌላ አገላለጽ እዛም ባንሆን ያ የጸጋ ስጦታ ምሳሌ ወሲ ላይ የእረኝነት የመጋቢነት እንደ ቤተ ክርስቲያን እንደ አካል አርፎበት ሊሆን ይችላል ማለት ነው። በዛ የርህራሄ የእረኝነት የመጋቢነት ሴንስ አክት ሊያደርግና ሌላ የቤተ ክርስቲያን አካል የሆንኩትን እኔ ከዙሪያውና ከአካባቢው ላይ በዛ በተሰጠው የጸጋ ስጦታ እንዲንቀሳቀስ ያስፈልገዋል ማለት ነው። እዚህ ላይ ወሲ ሐሳብ እንድትሰጥ ፈልጋለሁ። ይሄው ምንድነው ጥያቄው? በጣም ስፔሲፊክ ለማድረግ ወደ ላይ በወጣ ጊዜ ስጦታን ሰጠ ብሎ ካለ ያ የጸጋ ስጦታ አገልግሎት እንደ ቤተ ክርስቲያን ብልትን ለመጥቀምና አካሉን ለመገንባት የሙሉ ጊዜ አገልጋዮችን መጠበቅ ይጠበቅብናል ወይ? ስራው ግዴታ ይነሱ ነው ማለት ነው ወይ? ወይስ አገልግሎቱ ያ የጸጋ ስጦታ ያ ለቤተ ክርስቲያን የተሰጠው ስጦታ እኛ ሁላችን ላይ ያለ እና ስራውን መስራት፣ መመገብ፣ ማስተማር ወዘተ ግን በተቋማዊ ሁኔታ ውስጥ አንገኝ ማድረግ እንችላለን የሚለውን ሐሳብ ስጣል እስኪ። እሺ ሀብትሽ፣ አሁን አንተም እንደገለጽከው ጌታ ኢየሱስ ያው በቃሉ እንደተናገረው ለቤተ ክርስቲያን ስጦታን ሰጥቷል። ሲያስረው ምን ይላል? ይህ ስጦታ ቤተ ክርስቲያንን ለማነጽ ይላል። ስጦታው to edify to perfect his bride ሙሽራይቱን ፐርፌክት ለማድረግ ነው፣ ለማነጽ ነው። ይህ ጸጋ ወይም ይህ ስጦታ የተሰጠበት መምህርም ሆነ እረኛም ሆነ ነብይም ሆነ ሌላ የተዘረዘሩት እነዚያ የጸጋ ስጦታዎች የተሰጡት ለሚስተር ኤክስ አይደለም፣ ለቤተ ክርስቲያን ነው የተሰጡት። ለቤተ ክርስቲያን ተሰጡ ሲባል ቅድም ስንነጋገር እንደነበረው ቤተ ክርስቲያን ማለት እኛ በአካል ውስጥ ያለን ብልቶች ራስ በሆነው በክርስቶስ ስር ያለን እኛ የክርስቶስን ሕይወት የተካፈል እኛ የአካሉ ፖርሽን የሆንን ሰዎች ለዛ ብልቶች ነው ጸጋን ጌታ የሰጠው። ያ ጸጋ የተሰጠው ለቤተ ክርስቲያን ነው። ዓላማውም ለሌላ ነገር አይደለም። to edify to perfect ቤተ ክርስቲያንን እሱን ለማድረግ ነው። አሁን ይሄ ነገር ግን አሁን ባለችው ቤተ ክርስቲያን ላይ ምንድነው? ስለ ሙሉ ጊዜ ማወራን ሙሉ ጊዜም ባልሆነም ይሁን እዚህ ላይ ስለ ጊዜ የሚያወራው አንዳችም ነገር የለውም። ስለ ሙሉ ጊዜ ስለ ምናምን ጊዜ የሚል ነገር የለም። ለቤተ ክርስቲያን ሰጠ። በቤተ ክርስቲያን ውስጥ እኛ ብልቶች አለን። በብልት ውስጥ ላለ ፋንክሽን ለሆነ ምክንያቱም ቤተ ክርስቲያን ባይት ሰልፍ ዛሬ በዚህ ዘመን ቤተ ክርስቲያንን ክሪፕርድ ካለካት አንዱ ትልቁ ሰይጣን ከሰራው ነገር ቤተ ክርስቲያን ፋንክሽናል እንዳትሆን ነው። ዋን ማን ያደረጋት
ፓራላይዝ ነው ያደረጋት። አንዱ መጋቢ ሌላው ተመጋቢ ሆኖ ነው ያደረጋት። መጋቢነት ስጦታ ነው። አዎ፣ ግን ሁሉም በአካል ህይወት ውስጥ ያሉ ብልቶች should have to function መሆን አለባቸው። አሁን ዝም ብላችሁ ስታዩትኝ በዚህ ዘመን ያለች ቤተክርስቲያን ሆን ብሎ ሰይጣን የሰራው የአካሉን ብልቶችን ፋንክሽናሊቲ ማጥፋት ነው። የተሰጣቸውን ጸጋ እንዲያዳፍኑ በተወሰኑ ሆነ ነገሮች ብቻ ላይ እንዲንጠለጠሉ ነው ያደረገው። ያ ቤተክርስቲያንን አብኖርማል ነው ያደረጋት። ፕሮፐር የሆነ ግሮዝ እንድትሆን አላደረጋትም። ይሄ ደግሞ ሆን ብሎ ሰይጣን ሰጠው፣ እኛም ተቀብለ ነው በቃ በዚህ መንገድ እየመጣን ያለ ነው። እውነታው እሱ አይደለም። በአካል ብልት ውስጥ ላሉ ሁሉ እግዚአብሔር እንዳሰጣጡ ጸጋን ሰጥቷል። ስለዚህ ምንድነው በሌላ ቋንቋ የጊዜ ጉዳይ ሳይሆን ጸጋን በመቀበል በአካል ውስጥ ፋንክሽንድ መሆን ነው። ወሰኑ በውስጥ ያለው ጸጋ፣ በአካል ውስጥ ያለው ጸጋ፣ በአካል ውስጥ ሆኖ ያለው ጸጋ የተሰጠው መምህርነት ከሆነ ያን ጸጋ በምንም ተአምር ከምንም ጋር ማገናኘት ያለበትም በአካል ስር ሆኖ ለአካል እንደተሰጠ አምኖ ለአካል ብቻ ፋንክሽን ማድረግ ነው ያለበት። ለራሱ የሆነ ነገር ለራሱ ኢንዲቪጁዋሊዝም የሆነ ነገር መጠቀም የለበትም። ዛሬ የምንመለከተውና የምናየው አቢዩዝድ ከሆነው ነገር ጸጋ አንዱ ትልቁ ችግሩ ይሄ ነው እና ስለዚህ የጊዜ ጉዳይ አይደለም። መጽሐፍ ቅዱስ ስለ ጊዜ እንደማያወራም ራሳችሁን ሕያውና ቅዱስ መስዋዕት አድርጋችሁ አቅርቡ ነው የሚለው። ብልቶች ሁሉ በዚህ መር ውስጥ መሆን ስንችል ጊዜ የሱ ነው የሚሆነው። የትኛውም ነገር የሱ ነው የሚሆነው። ስለዚህ ጌታ ሲጠይቀን ስለ ጊዜ ሳይሆን ራሴን ነው ቢንግ እኔ ማንነቴን ለሱ እንድሰጥ ነው የሚፈልገው። እሱ ከሰጠውትኝ ነጋዴ ሁኜ በጸጋ አካል ውስጥ ሆኜ ማገልገል ይችላል። ምክንያቱም ክርስቶስ ሕይወቴ ነው። ቤተክርስቲያን የኔ ኑሮዬ ነች። I will never live without the church። ምን ማለት ነው? ከአካል ውጭ ሆኜ ምንም መሆን አልችልም። ከሆንኩኝ I will die። ስም ያለኝ ክርስቲያን መባል ግን ነን ፋንክሽናል የሆንኩ ዲዝ የሆንኩ በሃይማኖት ውስጥ ተሰውሬ ያለው እንዲሁም ለሌሎቹ ትልቅ እንቅፋት የሚሆን ማንነት ያለኝ ሰው ነው መሆነው። እኔ ሕይወቴ ክርስቶስ ነው፣ ኑሮዬ ቤተክርስቲያን ናት። ይሄንን ማየው ከሀብትሽ ጋር ሀብትሽ ባህር ዳር ነው አዲስ አበባ ልንሆን እንችላለን። we have one spirit, we are functioned for the body። ለአካሉ ስራ መስራት እንችላለን። አብረን በአንድ መንፈስ ሆነን ቦታ ሳይወስነን በመንፈሱ ተሳስረን መቀጠል እንችላለን። that is the body of Christ። እውነታው እሱ ላይ ነው ያለውና ነገሩ እየበዛ ሲሄድ ስራ እየበዛ ሲሄድ ጌታ በልዩ ኦርደር ሲጠራ ሙሉ ጊዜ ልሰጥ ትችላለህ። ጉዳዩ ግን እሱ አይደለም ዋናው ነገር። ጌታ ኢየሱስ ይባርክ። ወሴ በጣም ደስ ይለኛል በእውነት ሐሳቡን አሁን ቅድም እንዳልኩት ዋናው ዓላማ ነገሩን አውርዶ እኛ ጋር ማድረስ ነውና ስለዚህ አሁን ወደ ላይ ሲወጣ ስጦታ ለቤተክርስቲያን ሰጠ ከተባለ ምሳሌ እኔ ጋር የእረኝነት የመጋቢነት ጸጋን አስቀምጦ ከሆነ ወይ ምሳሌ ኬር ቴከር ኦቨርሲር አርጎ ከሆነ እግዚአብሔር ሄጄ ሶኮልድ የሙሉ ጊዜ አገልጋይ የሚባሉ ሰዎችን እንትናን ብትጎበኙት ማለት የለብኝም ማለት ነው። ያ ስራ እንደ ቤተክርስቲያን እኔ ነኝ ማለት ነው የሚመለከተኝ እንጂ ልክ አሁን ቅድሞ ሲንዳልከው ምን ሆኗል? እኛ በጣም ቢዚ ስለሆንን የሆኑ ሰዎችን ያወጣን ገንዘብ ምንከፍላቸው አድርገን የቤተክርስቲያንን ስራ በሙሉ እንዲሰሩልን የራሳችን ስራ የሆነው ስራ ሁሉ ለነሱ ሰጥተን እነሱ እንዲሰሩት ኤክስፔክት የምናደርግ አይነት ሰዎች ሆነ እንታያለን ማለት ነው። ነገር ግን አክቹአሊ ቤተክርስቲያን እኔና እናንተ ነን ከተባባልን ሳሚን እንደ ቤተክርስቲያን እንደ ብልት ሊከታተለው የሚገባ በቅርቡ ያለው ሰው እኔ ነኝ ማለት ነው። it's not just someone from የሆነ ቦታ መጥቶ ያንን ስራ እንዲሰራልኝ ኤክስፔክት ማድረግ አይነት መሆን የለበትም ማለት ነው። በጣም ደስ ይለኛል። ጌታ ኢየሱስ ይባርክ። ወሴ ይሄንን ሐሳብ በደንብ ምናልባት ጨመር አድርጌ ለማውራት ኤዱዬ እንኳን ደህና መጣሽ። ከላይ ኤደን ሚል ስም ይታየኛል። ያወራን ያለነው ቤተክርስቲያን ማናት የሚል ሐሳብ ላይ ነው። እስካሁን ቢልድ አፕ እያደረግን ከመጣነው ሐሳብ ተነስተን ወይም አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ ሲናገር እናንተ ሁላችሁ ብሎ ከጨለማ ወደሚደነቅ ብርሃን የጠራችሁን የእርሱን በጎነት እንድትናገሩ። ይሄ ማለት በሌላ አገላለጽ አካል የሆነችዋን ቤተክርስቲያን የተገነባችበትን ብልት በሙሉ ማለት ነው
ገሌ ሳይሆን የሙሉ ጊዜ አገልጋይ ያደረገው አክቹአሊ ወደ ክርስቶስ ኢየሱስ ስንጋጠም እኛ ሁላችን የሙሉ ጊዜ አገልጋዮች ነን ማለት ነው። ነገር ግን ስራችን ላይ የምንፈጥረው ቅድስና፣ የምንፈጥረው ጽድቅ፣ የምንፈጥረው የህይወት ምልልስ በእርግጥ ቤተክርስቲያን መሆናችንን የሚገልጥ አይነት ሆኖ የሚታይ ነው ማለት ነው። ከኮንግሪጌሽን ልፍ ያለ ነገር ግን በግለሰቦች ግንኙነት ላይ የተመሰረተ ፍቅርን በሰዎች መካከል በመፍጠር የእሱ ደቀ መዝሙር መሆናችንን ክርስቶስ በእኛ ላይ ራስ መሆኑን የምንገልጥበት ነው። እውነተኛው ቤተክርስቲያን የምትነሳው ከቤተሰብ ነው እንጂ አሁን ሄደን ከምንደርስበት ኮንግሪጌሽን አይደለም። ቤተክርስቲያን ለመሆን አትሊስት ከሆነ ሰው ጋር ህብረት ያስፈልጋል የሚለውን ሀሳብ ላይ እያወራ ነው። አንድ ሰው በቤተክርስቲያን ውስጥ እንዴት ፋንክሽን ማድረግ አለበት፣ አክቲቭ ሆኖ እንደ ብልት እንዴት መንቀሳቀስ አለበት የሚለውን አውርተን ወደ መደምደሚያው እንድንሄድ ማለት ነው። እኔ ነኝ ተረኛ አብቲጂ እሺ እንደኛ ቆሮንቶስ ምዕራፍ 12 ቁጥር 27 ላይ እናንተም የክርስቶስ አካል ናችሁ እያንዳንዳችሁም የእርሱ ብልቶች ናችሁ ይላልና እዚህ ጋር አካል ማለት የሰውነት ክፍል ነው። ስለ አካል መጀመሪያ የሚያወራውና ላይ ክፍሉ ላይ ታችሁ ከሆነ እናንተ የክርስቶስ አካል ናችሁ ብሎ እያንዳንዳችሁ የእርሱ ብልቶች ናችሁ ብሎ ያወራል። ምን ማለት ነው? ክርስቶስ የአካሉ ራስ ነው ካለ በኋላ አማኞች ደግሞ የነዚህ አካል ብልቶች ናቸው። እቺን ብቻ ካወቀ አንድ አማኝ ይሄንን ሐሳብ ብቻ ከተረዳ በዚህ ብልት ውስጥ ፈንክሽን ለማድረግ ሁሌም አክቲቭ መሆን አለበት ማለት ነው። ቀደም ዋሴ እንዳለው ፉል ታይም አገልጋይ መሆን የለበትም። አሁንም ተመልሼ እዛ በሐዋርያት ዘመን የነበረች ቤተክርስቲያን ስናይ ሁሉም በየራሱ ፊና ይሮጣል እንጂ ጌታን ተቀበልኩ ወይ ደግሞ የዘላለም ሕይወት በራልኝ ብሎ የተቀመጠ ሰው የለም። ምን ማለት ነው? እግዚአብሔር አንድ አማኝ ክርስቶስ ኢየሱስን እንደ ግል አዳኝ አድርጎ ሲቀበል ለሱ የሰጠው ጸጋ በዛ አካል ውስጥ ሊጠቅምና በዛ አካል ውስጥ ያን ትክክለኛውን መልክ እንዲያመጣ ማለት ቤተክርስቲያን በትክክል እንድትገለጥ የሚያደርገው ያንን ትክክለኛው መልክ እስኪመጣ ድረስ በአካል ውስጥ ፈንክሽን እያደረገ ነው ማለት ቤተክርስቲያንን እያሳያት ነው ማለት ነው። በዚህ አካባቢ በዚህ ህብረት ውስጥ ትክክለኛው ቤተክርስቲያን ትገለጣለች ማለት እግዚአብሔር ለቤተክርስቲያን ወይ ደግሞ ለአካሉ የሰጣቸው እያንዳንዱ ጸጋዎች በትክክል እየተገለጡ ማለት ነው። ልክ አይታችሁ ከሆነ ለአንዱ በዛው መንፈስ እያለ ሰጪው አንዱ ያ መንፈስ ነው፣ ግን ለእያንዳንዱ የሰጣቸው ደግሞ የተለያየ ነው ማለት ነው። እኔ ግዴታ ሀብትሽን መሆን አያስፈልገኝም፣ ስለዚህ ሀብትሽም እኔ ሊሆን አይፈልግም ማለት ነው። እግዚአብሔር በሳሚ ውስጥ ያስቀመጠው ሌላ ጸጋ አለ፣ አካሉን ለማነጽ በሀብትሽ ውስጥ ያስቀመጠው ደግሞ ሌላ ጸጋ አለ። ስለዚህ በትክክል በአንድ ህብረቱ ስብስብ ውስጥ ያችን የክርስቶስን ቤተክርስቲያን እያየናት ነው ማለት በአካል ውስጥ ክርስቶስ ኢየሱስ የሰጠው ያ የጸጋ ስጦታ ፈንክሽን እያደረገ ነው ማለት ነው። ስለዚህ መንዝሊ በየወሩ እየተከፈለው ነው እሱ የሙሉ ጊዜ አገልጋይ ነው መባል አያስፈልግም ማለት ነው። ሲጀመር ትክክለኛ በዛ አካል ውስጥ ያለ ሰው ኃላፊነት እስኪሰጠው ድረስ አይጠብቅም። ምን ማለት ነው? አገልግሎቱን የተቀበለው ከፓስተሩ ሳይሆን ከእግዚአብሔር እንደሆነ ያውቃል ማለት ፓስተሩ አኮረፈኝ ብሎ ቸርች አይቀርም ማለት ነው። ለዛ ነው ጳውሎስ ስለዚህ ምክንያት ስለበዛልን ስለዚህ ምህረት ብሎ ስለተሰጠን አገልግሎት አንታከተ ምናምን ይል ቃል አለና ፓስተሩ አኮረፈኝ ወይ የሆነ ነገር ሆነ ምናምን እዚህ ቸርች እዚህ ህብረት አልተመቸኝም ምናምን ብሎ ከቸርች አይወጣም ማለት ነው። ምን ማለት ነው? የተቀበለው ያንን ነገር ከእግዚአብሔር ስለሆነ ፓስተሩ ጓደኛው ምንም ቢለው ተመልሶ እዛ አገልግሎት ውስጥ ይገባል ማለት ነው። ዓለም አገልግል አይችልም። ፎርም ሙሉ እስኪባል ድረስ አይጠብቅም። እስኪ ልባችሁ ውስጣችሁ ውስጥ ያለውን ነገር እስኪ ፍላይር ይበተናል ሙሉ ምናምን እስኪባል አይጠብቅም። እኔ ውስጥ እንደዚህ ያለ ብሎ መንቀሳቀስ ይጀምራል ማለት ያንን እያደረገ ነው ማለት በዛ አካሉን ለማነጽ እግዚአብሔር በሶስት ያስቀመጠውን ያንን ጸጋ እየተጠቀመ ነው። ቤተክርስቲያን ደግሞ በትክክል
በትክክል እንድትገለጥና እንድትታይ ያደርጋል ማለት ነው። እንዲሁ ለዚህ በጣም ምሳሌ የሚሆነኝ ታስታውሱ ከሆነ እኛ ለቃሉና ለእግዚአብሔር ቃልና ለጸሎት እንጠጋለን፣ እናንተ ግን በዚህ የምታገለግሉን ምናምን ብሎ የተወሰኑትን ካስቀመጣቸው መካከል ስክሪፕቸር ላይ የወጣ ሰው አለ። በጣም አገልግሎት ወጥቶ እስጢፋኖስና ፊልጶስን አይታችሁ ከሆነ ማለት በጣም ከአንዳንድ ሐዋርያት የበለጠ አገልግሎቱ በጣም የወጣ ነው። ታሪክ ሰርቶ ነው የሞተውና በጣም እግዚአብሔር በእስጢፋኖሶች ትልልቅ ታምራትን ያደርግ ነበር ይላል። ከዛም በኋላ ደግሞ ሊሞት አካባቢ የተናገረው የገለጠው ስለ እግዚአብሔር ያወራው ነገር ሊገሉ ሲልም ፊቱ ላይ ቁርበቱ ላይ ብርሃን እንዳበራ እንደ መልአክ ፊት አበራ እንዳለ ፊልጶስም እንደዛ እና እንትን አይፈልግም። አንተ እግዚአብሔር አንተ ውስጥ ካስቀመጠ ገፊ አያስፈልገው እና ያንን ነገር በመረዳት በማወቅ በጸሎት እንዲገለጥ ፍቃድ መስጠት ፍቃደኛ መሆን ብቻ እንጂ የሚያስፈልገው ቅድም ዋሴ እንዳለው ሙሉ ጊዜ አገልጋይ የሚባል ውስጥ እስኪገባ መጠበቅ የለበትም። መጎብኘት ካለበት ውስጡ ጉብኝት ከሆነ መዞር አለበት በየቸርቹ። ካውንስሊንግ ከሆነ ካውንስል ላድርጋችሁ ማለት አለበት። እኔ ውስጥ እንደዚህ ያለ ነው ማለት ነው። ያኔ ቤተክርስቲያን በትክክል ትታያለች። ተባረኩ። ጌታ ይባርክ። ሳሚ that's the point። አንዱ አሁን የዛሬው ውይይታችን ዋና ሐሳብ ቤተክርስቲያን እኛ ራሳችን እንደሆነን ማሳየትና ከዛ በተጨማሪ ደግሞ እንደ ብልት ታስክ እኛ ጋር ያለ እንደሆነ ሌላ አካል ሳይሆን ራሱ ክርስቶስ የሰጠን ራሱ እግዚአብሔር አሳይን ያደረገን በልጁ አካል ውስጥ እንድንገባና እንድንጋጠም ፋንክሽን እንድናረግ አስቦ የሰጠን ነው ማለት ነው። ለአገላለጽ ኮንግሪጌሽንስ ዲኖሚኔሽንስ ብለን የምንላቸው ነገሮች ፕሮፐርሊ ፋንክሽን ያርጉም አያርጉም ህያው የሆነች ቤተክርስቲያን እስቲ በምድር ላይ እስካለች ድረስ በአካል ውስጥ እንዳለ ብልት እንድንቀሳቀስ ይጠበቃል። ጽዬ በዚህ ሀሳብ ላይ የምትይው ነገር ካለ እየጠቀለለ እንድንሄድ እድል ትችላለች። እሺ ሀብትሽ እየሰማችሁ ነበርና በተለይ አገልግሎት የሚለው ላይ ትንሽ ነገር ልበል ብዬ ነው። ለኔ አገልግሎት የሚለው በራሱ አገልግሎት ራሱ ህይወት ነው። ምን ማለት ነው? ጌታ ኢየሱስ ራሱ ሊያገለግል ነው አይደል የመጣው? ሊገለገል አልመጣም ይላልና መቼ ነው ያገለገለው ኢየሱስ? እሱ ነው ሲያስተምር ነው ያገለገለው። ሲፈውስ ነው ያገለገለው። አገልግሎቱ መቼ ነው የጀመረው? ኢየሱስ ያገለገለው መስቀል ላይ ሲሞት ነው ማለት። አገልግሎቱ ምን ነበረ? የሆነ ጊዜ የሚደረግ ነበረ? ኦኬዥናል ነው ወይንስ ኢየሱስ ሰው ሆኖ ከመምጣቱ የጀመረ ነው? ኢየሱስ ገና በዮሐንስ ሳይጠመቅስ ከዛ ከተጠመቀ በኋላ በየዕለቱ እና ለኔ አገልግሎት ህይወት ነው እምልህ። ምን ላገልግል ምን አገልግሎት ዘርፍ ልግባ ምናምን እምለው አይደለም። በቃ እኔ ነግቶ እስኪመሽ እያገለገልኩኝ ነው። ኤቭሪዌር አገልግሎት ነው። እንደዛ እንደዛ አገልግሎት ሲባል እንደዚህ አይነት ማይንድ ሴት ቢኖር በጣም ደስ ይለኛል ይመስለኛል። እሱም ነው አሁን በጣም ችግር ያመጣው ህይወታችን ላይ። አገልግሎት መድረክ ላይ፣ አገልግሎት ቤተክርስቲያን ውስጥ፣ አገልግሎት መዘመር ነው፣ አገልግሎት መስበክ ነው ምናምን። እንደዛ አይደለም ለኔ አገልግሎት ብዬ የምለው። በተለይ ደግሞ ይሄ ሪዝነብል አገልግሎት ይሄ ለአእምሮ የሚመች የሚለው ያ ራስን ሕያው እና ቅዱስ መስዋዕት አድርጎ ማቅረብ የሚለው እሱ እኮ ያ ለምን የሚለው ለአእምሮ የሚመች አገልግሎታችሁ ነው የሚለው። ምን ማለት ነው? ማገልገል ማለት እኮ ህይወት ነው እያለን ነው እዚህ ጋር የምናየው ማለት ነው። እና ህይወት ነው ስንል ደግሞ ከየት እንወጣለን መሰለ? ከመድረክ እንወርዳለን አንደኛ፣ ሁለተኛ ከቤተ ክርስቲያን ከምንለው ከህንፃው እንወጣለን፣ ከግቢው እንወጣለን። ስለዚህ ህይወት እንደሆነ ስናስብ፣ ምክንያቱም ማገልገል ማለት የሆነ የምታገለግለው ጌታ አለ ማለት ነው። አንተ አገልጋይ ነህ፣ አንተ ባሪያ ነህ፣ አንድ ጌታ አለ። ስለዚህ ባሪያ ደግሞ ጌታውን ደስ የሚያሰኘውን ማድረግ ነው ማገልገል ማለት። ስለዚህ ደስ የሚያሰኘውን ማድረግ በህይወታችን ማለት በቃ ነግቶ እስኪመሽ የማደርገው ሁሉ አገልግሎት ነው። ገብቶሃል? ወደ ህብረት ስናመጣው ደግሞ አንዱ ከሌላው ጋር የሚያደርገው በህይወት እንትን በኮኔክሽናችን ውስጥ ኢቭን ይሄ ፍቅር በቃ ፍቅር አገልግሎት ነው።
በቃ አንተን መውደድ አገልግሎቴ ነው። ገብቷል? ከህይወቴ የሚወጣ ነገር ነው። አባቴን ደስ የሚያሰኘው ነገር ሁሉ አገልግሎት ነው ማለት ጌታዬን ደስ የሚያሰኘው እኔ አገልጋይ ስለሆንኩኝ ማለት ነው። ፍቃድ የሌለው መሆን ነው አይደለ? ባሪያ መሆን ማለት በጌታው ፍቃድ የሚኖር ማለት ነው። ስለዚህ እሱን ደስ የሚያሰኘውን ማድረግ አገልግሎት ነው የምለውና እንደዚህ አይነት ማይንድ ሴት ብንሆን ሲመስለኝ እንወጣለን። አሁን ግን አገልግሎት ስንል የምናስባቸው የአገልግሎት ዘርፎችን ነው። ኢቭን ከነሱ ያለፈ ራሱ አገልግሎት ያለ አይመስለንም እና ይሄን ለማለት ነው። ጌታ ይስጥባችሁ። ሀሳቡን ሰብሰብ አድርገን ለመጨረስ ሰው አሁን የያዝነው አንድ ነገር ነው። ቤተክርስቲያን እኛ ነን እንጂ ህንጻው አይደለም የሚለው በጣም መሰረታዊ ነገር ነው። ስለዚህ በአካባቢ በዙሪያ ያለ የትኛውም በዚህ አካል ውስጥ የተጋጠመ ሰው በሙሉ እሱ ቤተክርስቲያን ይባላል። የትኛውም ዲኖሚኔሽን ውስጥ ይሁን ከየትኛውም አቅጣጫ ይምጣ፣ ዘሩ፣ ነገዱ፣ ቀለሙ፣ መልኩ ዋሬቨር ይሁን ግን በክርስቶስ ኢየሱስ መሰረት ላይ የተመሰረተ በዚህ አካል ውስጥ የተጋጠመ ሰው ከሆነ እሱ ቤተክርስቲያን ብለን የምንለው ነው ማለት ነው። እንደ ብልት እርስ በርስ በፍቅር የተጋጠምን ፋንክሽናል የሆነ ኦርጋኒክ የሆነ ማንነት ያለን ነን የሚለው በጣም መሰረታዊ ነገር ነው። ከዛ በተጨማሪ ደግሞ እንደዚህ ብለን ካለንና ተጋጥመናል ብለን ካለን ከእውነተኛው የወይን ግንድ ጋር የተጋጠመ ቅርንጫፍ ሊያደርግ እንደሚገባው ደግሞ ፍሬ የምናፈራ በፍሬያችን አማካኝነት በእርግጥ የክርስቶስ እንደሆንን ቤተክርስቲያን እንደሆንን የእግዚአብሔር እንደሆንን የምንገልጥ መሆን አለብን። ይሄም ፍሬ መንፈስ ፍሬ ብለን የምንለው ነው። ራሱ መንፈስ ቅዱስ በእኛ ውስጥ ክሬት የሚያደርገው የሚያሳየው ዲስፕሌይ የሚያደርግ መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 15 ላይ ሲናገር የአባቴ ፈቃድ ፍሬያችሁ በእናንተ ዘንድ ፍሬን እንድታፈሩ ደግሞ ፍሬያችሁ በእናንተ ዘንድ እንዲኖር ነው ብሎ መጽሐፍ እንደሚናገር ያንን ቦታ እዛው ጌታ ኢየሱስ ሲናገር እኔ በፍቅሩ እንደኖርኩ ብሎ ይናገራል። በአባቴ ፍቅር እንደኖርኩ እናንተ ደግሞ በፍቅሬ ኑሩ፣ እርስ በርሳችሁ በመዋደድ ኑሩ። የምሰጣችሁ ተጨማሪ ሀሳብ በፍቅር መጋጠማችሁ ነው። በዛ ሁኔታ የኔ ደቀ መዛሙርት እንደሆናችሁ ቤተክርስቲያን እንደሆናችሁ ብርሃናችሁ ደምቆ በመውጣቱ ምክንያት ሰዎች ያውቃሉ ብሎ ይናገራል። ስለዚህ በአካል ውስጥ የተጋጠመ ብልት ወይም የቤተክርስቲያን ውቅር የሆነ ሰው በሙሉ ፋንክሽናል ነው ማለት ነው ይላል። ፋንክሽናል ያልሆነ ምንም አይነት ብልት በቤተክርስቲያን ውስጥ የለም የሚለው በጣም መሰረታዊ ነገር ነው። ይሄም እያንዳንዳችንን ኃላፊነት ያለብን ታስክ ያለን ሰዎች ያደርገናል ማለት ነው። ቅድም እንደተባባልነው በአንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ እንደሚናገረው እኛ ሁላችን ብሎ የክርስቶስን በጎነት ከጨለማ ወደ ብርሃን ያመጣንን በጎነት እንድንናገር የተመረጥን ቅዱስ የተባልን የመንግስቱ ካህናት ነን። እገሌ ገሌ አለ ወይም በእኛ ኮንቴክስት አሁን እንትና የሙሉ ጊዜ አገልጋይ ብለን እንደምንለው አይደለም። ነገር ግን መቼ አገልግሎት ስትጀምር አስበሃል እንደሚባለው አይነት ጥያቄ አለ። ሮንግ ነው። በቃ ኦልሬዲ በክርስቶስ ኢየሱስ ሰው ሲጋጠም ከዛን ጊዜ ጀምሮ የእግዚአብሔር መንግስት ዲስፕሌይ የሚያደርግ የክርስቶስ ማሳያ ከክብር ወደ ክብር የሚለወጥ ብልት ሆኖ የአካል ማንነት በዛ አካባቢ ላይ መገኘቷን የሚገልጽ መሆን አለበት። ይሄም ጽድቅ፣ ቅድስና፣ ፍቅር፣ ቸርነት፣ በጎነት ወዘተ የምንላቸው ነገሮች በሰውየው ህይወት ላይ ሲገለጡ በእርግጥ ፍሬ እያፈራ እንዳለ ቤተክርስቲያን በዛ እንዳለች ይታወቃል ብለናል። ጌታ ኢየሱስ ይባርካችሁ። በጣም ድንቅ ጊዜ ነበረ። መጀመሪያ ምናችሁ እንደሞከርኩት ከዚህ በኋላ በሚኖረው ሴሽን ውስጥ 1 ሰዓት ብቻ እንድትሆን ነው የምናስበው፣ በጣም ያልተንዛዛ። ስለዚህ ኦን ታይም 3 ሰዓት ላይ በሚቀጥለው ጊዜ እንድንገናኝ ያስባለሁ። የሚቀጥለው ሳምንት ቶፒካችን እንድትዘጋጁበት ስለ ቤተክርስቲያን እንዲህ ብለን ካልን፣ ስለዚህ ዲኖሚኔሽን ምንድነው ታዲያ የሚለውን ሀሳብ ነው የምናወራው። ቤተክርስቲያን ይሄ ከሆነ አሁን በተነጋገርነው ፋውንዴሽን ላይ የተመሰረተች ከሆነ ቤተክርስቲያን ዲኖሚኔሽን የምንላቸውስ ምንድናቸው? በምድር ላይ ቅድም እንዳልኳችሁ በክርስትና ላይ ብቻ ከ45,000 በላይ ዲኖሚኔሽኖች አሉ፣ ወይም በዙሪያችን የተለያየ ዲኖሚኔሽን አባላት ነን እና ዲኖሚኔሽን ማለት ምን ማለት ነው የሚለው ሀሳብ ላይ ጠቅለል ያለ ሀሳብ እናወራለን። እግዚአብሔር በጣም እንደሚረዳን አምናለሁ። ስለዚህ በጊዜያችን እንገናኛለን። ከተማው ላይ እንግዳ ነው መስሎ ዛግሬ ልውጥ